እንዴት ነህ? አለ ሰላም እኮ ነው። እንትን አይ ቲንክ ይሄንን ነገር ሰምቼ ማለፍ ስላልቻልኩ ነው የእህታችንን ጉዳይ የገባሁት። እኛ ጋር እንኳን ሌሊት ነውና ምናልባት አንዳንድ ጊዜ የስጦታ ፈረስ ጥርሱ አይታይም ተብሎ የሚታለፈው ነገር ዋጋ ያስከፍላል። ምንድነው የኔ ሀሳብ? እቺ ልጅ ሰንበዲ ቻሌንጅ ነው ያዘጋጀው። መጀመሪያ ለእሷ ተብሎ አይደለም አይደል ስጦታ የተዘጋጀ የነበረው። ከዛም በኋላ ነው ለእሷ ይሁን ተብሎ የተቸገረች ልጅ ስላለች ሁላችሁም ወደ እሷ እንዲሆን በየራሳችሁ ቪዲዮ የሰራችሁት። አንዳንዶቻችሁ እንዳውም የከፈላችሁት ዋጋ ከባድ ነው እስከ መጫን ድረስ። የሆነ የተቸገረ ሰው ሲገኝ ቀጥታ ያ ነገር የተዘጋጀ ከሆነ ቅድሚያ ያስፈልገዋል ማለት ነው። ያ የተባለውን ነገር ወዲያው ሰጥቶ መገላገል ይቻላል። አንዳንድ ጊዜ ምን አይነት የፕሮሞሽን መንገድ አለ መሰላችሁ? ያንን ነገር አሳይቶ አኝኮ መስጠት ማለት ነው። አኝኮ በቃ አቁለጭልጮ ዙሪያ ጥምጥም አድርጎ በጣም ልብ አድክሞ የመስጠት ነገር ካለመስጠት ይቆጠራል። ለመስጠት ካሰበ ይሄን ያህል አጃግራንጃ አያስፈልገውም። የሰለጠነ ሀገር ላይ ነው። መጀመሪያም ያንን ነገር ለስጦታ የሚያዘጋጅ ሰው ፕሮሰሱን ጨርሶ ሬዲ ማድረግ አለበት። ሀገር ቤት አዲስ መኪና የሚሸለማል ሲባል ሁሉንም ነገር ጨርሰው ምናምን ሬዲ አድርገው ነው የሚሰጡት። ቁልፉን ብቻ ነው ይዞ የሚሄደው። ከዛም በኋላ መጨረስ ያለበትን ራሱ ይጨርሳል። በቀላል ሁኔታ ይጨርስለታል። አሁን ላይ ሲጀመር እየተቀያየረ አንዴ ይሄ ነው አንዴ ይሄኛው ነው እየተባለ መኪና መቀያየሩ በራሱ እንትን አለው። ሁሉም መኪና እኩል ስላልሆነ፣ እኩል ስለማይነዳ፣ እኩል ዋጋ ስለሌለው ከዛ ውጪ በታዘነላት ልክ እናንተም ብዙ ነገር ማድረግ የምትችሉበት አቅም አላችሁ። አንዳንዴ ለራሳችሁ አረብ ሀገር ያላችሁት ራሳችሁ በቂ ናችሁ የሚለውን ነገር ነው እኔ ሁሌ ማስበው። ምክንያቱም ትንንሽ ነገር ኮንትሪቢዩት ማድረግ ከተቻለ አንዱ ቃማውን ቢያሰራላት አንዱ የሆነ ነገር ቢያደርግላት በፋይናንስም እኮ ብር ወስዶ ወደ ስራ መግባት ይቻላል። የተወሰነ ነገር ማስያዝ ከተቻለ እና ጠንካራ ልጅ ነች። ብዙ መከራ ያሳለፈች ልጅ ነች። ህይወቷን እናውቀዋለን፣ ምን አይነት ጠንካራ ሰራተኛ እንደሆነች። በብዙ ህመሞች ውስጥ ያለፈች ልጅ ነች። የእሷን ታሪክ መስማት በራሱ ሌሎችን እንደሚያጠነክር አውቃለሁ እና ምናልባት አሁንም ከፍራቿ መውጣት አለባት። እዛ ሀገር ኖራ እዛ ሀገር ቆይታ እንደሰራ ሰው በቃ የተፈጠረው ይሄ ነው፣ በዚህ በኩል አሁንም መታገዝ ፈልጋለሁ፣ ያለው ነገር ይሄ ነው። ምክንያቱም ባለቤቱ ከሌለ እኛ ዝም ብለን ነው የምናወራው። ችግሩ ያ ነው። ሁላችንም የፈለግነው የምናወራ ከሆነ ደግሞ ዳይሬክሽኑ እንዲስትና እሷም ሳትረዳ መንገድ እንዳይስት ቀስ ብለን ያለውን ነገር በራሷን ቤት ሆና ትናገር። በተረክ መናገር ትችላለች እኮ ስለ ህይወቷ ብዙ ነገር ስትነግረን በራሷ ቤት ነው እና ራሷ ቤት ከፍታ የተፈጠረው ይሄ ነው ያለው ነገር ይሄ ነው ብላ እውነታውን መናገር። ልጁንም አሁን የልጁንም ቪዲዮ እንዳይቼ ነበርና 2000 ሰጥቼ 6000 ሰጥቼ እንደዚህ አድርጌ ነው የሚለው። እሱም የተቸገረ ሰው የተቸገረ ሰው እሱም ተቸግሮ እዚህ እንደደረሰ ነግሮናል። ግን የተቸገረን ሰው መጫወቻ አታድርጉ ነው። ሀብታምንን የሚሉ ሰዎች የተቸገረን ሰው መጠቀሚያ አታድርጉ ነው ሁልጊዜ እኔም ጥል። እሰጣለሁ ብሎ ቃል የገባ ሰው መስጠት አለበት፣ ማጓጓት የለበት። ምክንያቱም ሌላው እንዳይሰጥ መንገድ ስለዘጋ ማለት ነው። ስለዚህ መንገድ ከመዝጋታችሁ በፊት የምታደርጉት ነገር ክሊር መሆኑን እርግጠኛ መሆን መቻል አለባችሁ። ወንድሜ የሚሰማኝ ከሆነ መቼም ተቆርጦ የሚደርስህ ከሆነ ወንድሜ መስጠትህ መልካም ነገር ነው። ስትሰጥ ግን በዚህ ልክ ሀገር እያዝ ብለህ መሆን የለበትም። በዚህ ልክ እቺ ልጅ አንገቷ የምደፋበት መናገር ያልቻለችው ለምንድን ነው? ኮንፊደንስ ቢኖራት እኮ በቃ እንዲህ ነው ብላ እኮ ወጥታ የምትናገርበት ሁኔታ አለ። እናንተም አሁን ከምንም በላይ ሴት ነች፣ የምትቀርባችሁ ለእናንተ ነው። እናንተ ከእሷ ጎን ነው መሆን ያለባችሁ። ከእሷ ጎን መሆን ሲኖርባችሁ ደግሞ አይሰጣት ይሰጣት ሀሳቤን ቀይሬያለሁ በሚል ነገር በፍጹም እንዳይሆን። ለምንድን ነው ይህንን ምላችሁ? እናንተ የምታደርጉት ለፈጣሪ ነው የምታደርጉት ማንኛውም በጎ ነገር። ያንን በጎ ነገር ደግሞ አስተካክላችሁ እስከ መጨረሻው ታግዛችሁ ከጎኗ መቆም። እንዲህ ስላለች ቅር ብሏችሁ ወደኋላ የምትሉ ከሆነ የመልካም ልባችሁን እንዳታጡትም ስለምሰጋ ነው። ምክንያቱም ብዙ እየተባልም ቢሆን እኛ አግዘን የሆነን ሰው ለውጡን ማሳየት አለብን። እስከዛ ጥግ ድረስ መሄድ አለባችሁ ብዬ ስለማምን ነው። ወደኋላ አትበሉ፣ እናግዛታለን። የምትታገዘውን ነገር በትክክሉ አድርገን የተሻለም ነገር እኮ የሚያደርግ ይመጣል። ምንም ስላነሰ ስለበዛ አይደለም። ወንድማችንንም የሰጣትን ነገሮች በግልጽ አውርቶ እንዲህ አይደለም በቃ አንተም ቢሆን እንዲህ ክፍተት አለብህ፣ ይሄንን በዚህ መልኩ አድርገው እህት ብትሆንስ ተባብሎ ተነጋግሮ ተስማምቶ ደግሞ ወደ ስራ የምትገባበትን ማድረጉ ደግሞ የበለጠ ያስፈልጋል። ምክንያቱም እሱም ትንሽም ቢሰጥም
ነገም ያስፈልገናል ሌላ መኪናም ሰጣለው እያለ ስለሆነ ወር ደግሞ ይሄንን መኪና ደግሜ ለሌላ ሰው ሰጣለው እያለ ስለሆነ ሌላው የሚያገኘውም ሰው ያገኝ ምንም የተለየ ነገር የለውም ግን ነገሮች ሳይበላሹ መርዳት እንዴት አንድ የተቸገረን ሰው እንዴት ነው የምንረዳው መሳቂያ አድርገነው ወር ደግሞ መጠቀሚያ አድርገነው ወይም ፕሮሞሽን ሰርተንበት ሳይሆን የምርም ለውጡ የኔ ለውጥ ነው የዚች ልጅ እህት ለውጥ የኔም ለውጥ ነው ብለን ማሰብ መቻል አለብንና ሁላችሁም ስታግዟት እቺ ልጅ አሁን ልሁን ቂሙን ተውት ካልተናገረች ምናምን የሚለው ነገር ላይ አትግቡ ምክንያቱም አንዳንዴ ሰው ማይናገረው ብዙ ነገር ሊኖር ይችላልና እጇ ላይ የገባችው ነገርም ተጠቅማታለች ለሷ ስለዚህ ምንድነው ማድረግ ያለብን የተሻለ ነገር እንዲሆንላት ምን እናድርግ የሚለው ነገር በግል አውሯት አይ ቲንክ ስልኳ ካላችሁ በውስጥ አውሯትና በቃ ለሶሉሽን እዚህ መምጣት እንችላለን ለሶሉሽን እንዲ ነው የተፈጠረው ብላ እሷ ከተናገረች በኋላ ማስተካከል እንችላልና ጊቭ አፕ እንዳታደርጉ ለማለት ነው እህታችንን ከማገዝ ወደ ኋላ እንዳትሉ ለማለት ነው አመሰግናለሁ ሹክራን ተስፍሽዬ ቴንክ ዩ እንዴት አመሻችሁ ይላችሁ ሰላም ነው ጌጤ እንዴት ነሽ ጋይስ በውስጥ እየጻፋችሁ እንትን የምትሉልኝ ልጆች ካላስደሙ ሳሪ መስለኛል ቪዲዮ ብዙ ጊዜ ተቆራርጦ ነው የሚመጣው ሙሉም ቪዲዮ ብታዩት ያው እኔ ሙሉ ቪዲዮ እኔ ጋር ሊኖር ስለሚችል እኔ ለቃለው አስፈላጊ ከሆነ እናንተን የሚነካ አንዳችም ነገር አልተናገርኩም እስከሚታወቀው በሱ ዙሪያ ግን አሁንም እያያችሁ ነው ወደ 40 ቪዲዮ ነው በኔ የተለቀቀው በኔ ዙሪያ ብቻ እንዳለ ማስፈራሪያ ብቻ ነው ኦሬዲ እኔ አሁን እዚህ የምናገረው ሪኮርድ ተደርጎ ቁራጩ ነው የሚደርሰው ለሱ ለምን እንደሆነ አይገባኝም ከየት ከምን ጋር አገጣጥመው እንደዚህ እንደሚያደርጉት አላቅም እኔ ሰው የሌለኝ ሰው ነኝ ብቸኛ ሰው ነኝ ታማሚ ሰው ነኝ እና የሆነ ቦታ መውደቅ አልፈልግም በቃ ወድቄ ወይ የሆነ ነገር በጣም እኔ በትንሹ አጣቱ ሰው ቢነካኝ ሞድቅ ሰው ነኝ እና እኔ አሁን በዚህ ሰዓት ላይ እግዚአብሔር ምስክሬን ከርዳታው ቀርቶብኝ በቃ እኔ ሰላም መሆን ነው ፈልገው በቃ እኔ እውነት ጭንቅላቴ ራሱ ሊቋቋም ከሚችለው በላይ ነው ጌታ ምስክሬን ነው ጌጤ እኮ እሺ ተረጋጊ መጀመሪያ ጌጤን አንድ ጥያቄ ልጠይቅሽ አንቺ ምን የሰራሽው ስህተት አለ የሚያስፈራሽ ሞኒቴው አሁን ቪዲዮ እየሰራሽ ምናምን እያለ ነው ገባሽ ለዛ ነው ይክሰስ ምን አረገች እቺ ልጅ ሳሪ ምን አደረገች እሷ ብቻ አይደለች እኛም ነን ውዴ ይክሰሰን ምን አደረግን እናንተ እኮ ናችሁ ሰው የልብ እንዲሰማው የምታደርጉት ምን ስህተት ሰራን እዚህ ጋር ሰጣት ወሰደባት ነይ ስልልሽ ለምን አልመጣንምሽም ብለን ወቀስናት ምንድነው የተፈጠረው አሁን ከሁሉ በላይ ማለት ነው እሱ ፐርሰናል ፕሮብሌም ነበረባቸው መሰለኝ ተሙ እና እኔ እንደደሙ ነገር ታሪክ ውስጥ አትግቢ ጌጤ አዳምጪ ልንገርሽ የማይመለከትሽ ጉዳይ ውስጥ አትግቢ ከኔ ጋር ከዚ ኑረው ከከሌ ጋር አንቺ እርዳታ ፈልገሽ ሰው ፊት ወጣሽ የሆነ ነገር አረጋለሁ ብሎ ሲነሳ ህዝቡ ገፋፋው አደረገልሽ ደስ አላለውም መልሶ ቀየረው እሱም መብቱ ነው አንቺም ደግሞ አለመስጠትም መስጠትም መብትሽ ነው በስምሽ አስደርጎልሻል አለመስጠት መብትሽ ነው ብሩንም ስጦታ ብሎ ሲሰጡሽ ምስክሮች አለሽ አለመስጠት መብትሽ ነው መኪናው አይጠቅመኝም ብለሽ ካሰብሽ ነይኒ ጋራጅ ወስጄሽ ስክራፕ ተደርጎ ይሸጣል መኪናው የለም እኔ ጋር ወስደውታል ሲጀመር ስሙን አነሳሽ አላነሳው በቃ ይሄ ነው ያንቺ ዕውቀት አየሽው ትላንትና እዚህ ጋር እኛ እንደ ቁራ ስንጮ ነይ ስትባይ አንቺ ኖ ብለሽ ጧት ገብተሽ ሚዲያሽን ስትይ ነበር ለቀሽ ነበር አይደል ትላንት ማታ ብትመጪ ግን መስመር ሰጥቼሽ ነበር እኔ ሄደሽ የፈለግሽበት ቦታ አቁመሹ ሂጂና ሊብሬውን መልሺ መኪናውን ከፈለክበት ውሰድ በይው ያልኩሽ ከነ ሊብሬሽ ሰጠሽው ሄዶ ሰው ይግጭበት አሁን መኪናሽ ውስጥ አሽሽ ያስቀምጥበት በመኪናሽ የፈለገው ወንጀል ያሰራበት በማንም ትጠየቂያለሽ ይሄ ነው ያንቺ ዕውቀት ገባሽ ያንቺ ስተት የቱ ጋር እንደሆነ
ሞኒታ አንድ ጊዜ እህቴ ጌጤ ምን ታደርጊያለሽ መሰለሽ? አሁን ያለውን ነገር ለማስተካከል አሁን ነግረሽናል። በቃ ሁሉም ነገር እጅሽ ላይ የለም አይደል? ሶ ኢትስ ሾው ኦፍ ነው እኮ እሱ ስለሆነ ስላልሆነ አይደለም። ማንም የፈለገው ሰው ቢሆን እኮ አንቺ እኮ የስጦታ ፈረስ ጥርስ አይታይም ብለሽ እኮ መሰለኝ አይደል? እንደ ያንን ነገር በአክብሮት የተቀበልሽው እቺን ነገር አድርጎ አገር እያዝ ማለት ግን አይቻልም ነው። አሁን እዚህ ጋር ያለብሽን ችግር በማሰብ ውስጥ ልክ ዓለም የተደፋብሽ እየመሰለሽ ነው ያለሽ። ይሄ ሁሉ ህዝብ ከጎንሽ ነው። አይዞሽ። ስለዚህ ጌጤ አሁን ማድረግ ያለብሽ ነገር ከዚህ ነገር ጭራሽ መላቀቅ ነው ያለብሽ። አንቺ መላቀቅ በቃ ስሙንም ቶሎ አዙረሽ የሰጠሽን ነገር ይውሰድ። ይሄ 4000 እና 5000 ድራም የማይሞላ ነገር እኔ እንጃ። እኔ የተለየ ነገር ለምን እንደምታደርግ እና ተመለሽና ስልክ ቀይሬ ልምጣ ብላ ነው። እሺ ወደ መፍትሄው ተስፋው ምን እንደሆነ ታውቃለህ? መፍትሄው ምክንያቱም መፍትሄውን ነው እየነገርኳት ያለው። አሁን መፍትሄው ነገር አንድና አንድ መፍትሄው ነገ ጠዋት ይህንን በስምሽ ያለው ነገር ሌላ ነገር እንዳይመጣበት ያለውን ነገር ለማውረድ ናና ውሰድ በይው። አከተመ። ከዛም በምንችለው አቅም ተጋግዘን ሁሉም ነገር የተሻለ ነገር ይደረጋል። መኪናው እነሱ ጋር ነው ያለው እኮ ስምሽ መነሳት አለበት። ስምሽ ባንቺ አልዞረም። የዞረውን እኮ ማስተካከል አለብሽ። ዛሬ ጠዋት ማለት ነው። እኔ ዛሬ ከሰዓት በኋላ እሺ ላይቭ ላይ ወጥቼ ሊሆን ይችላል እንደዚህ 40 ቪዲዮ የሰራው ግን ዛሬ ጠዋት ምንም ነገር በሌለበት ያው በትላንቱ ተናዶ አድሮ ይመስለኛል አላውቅም። ብቻ ስደውልም ቢዚ ነው የሚያደርጉብኝ። ቮይስም ልክ ያለው በዛ ላይ ደግሞ የገባውንም የሳሌቅ ሜሴጅ ልኬላቸዋለሁ። ሪጅስት ያለው በዛ እኮ ይሄንን ነገር ማስተካከል ብቻው አንቺ እኮ ነሽ። ይሄንን እኮ ሊብሬ ያለበት ቦታ ላይ ወዴት ነው መሄድ ያለብኝ? ሊብሬ እጄ ላይ የለም፣ እነሱ ጋር ነው ያለው። አዎ የምታደርጊው ነገር ሞኒትን መስማት ነው። ሞኒትን ስሚያት፣ ሪፖርት አድርጊ። እንደዚህ አይነት ነገር ነበር እጄ ላይ እንትን የለም ያለውን ነገር ማሳወቅ የሚባል ነገር አለ። ምንም ነገር ከመፈጠሩ ታሜ ይደውልለትና ከታሜ ጋር ትገናኝ። ማሜና ሙኒት ይምጡና መፍትሄ ይፈልጉላት። በቃ አለቀ። ከዛ ውጪ ሌላ ምንም ነገር የለውም። ምክንያቱም ለምን መሰለህ ያለው ነገር እንደዚህ ከባድ ነው። ገባ? አሁን እንዳለችው ሙኒት ከባድ ሳሪ፣ አሁን እሷ እያለች ያለች እኮ መኪናው በስሟ ነው። ነገር ግን መኪናው ከጇ ወጥቷል። ወንጀል ታሜ ጋይስ ታሜ ሸራር ሙኒት ነይ ግቢ፣ በፈጠረሽ ነይ ግቢ። ሙኒት ተናዳለች። ምክንያቱም ትናንትና ሙኒት ራሱ ስትል የነበረው ተስፍሽ ይሄንን ነው። ትምጣና ሊብሬዋን እንትን ብላ አብረን ሂደን እንደዚህ እናረግላታለን ስትል ነበር። እሷ ደግሞ 30 ደቂቃ ጠብቁኝ ብላ አልመጣችም። ፈራች። ለምን ፈራች ብለን እኛ ተጨቃጨቅን። ለዚህ ነው። ስለዚህ ትምጣ። አሁን ዞሮ ሁላችንም መከሰሳችን አይቀርም። እሺ ውዶቼ እባካችሁ እንድታግዙ ውዶቼ። እኔ ሀብታም ብያለሁ። ሳሪ መከሰሱ ምናምን አይደለም። ይሄ ኢማራት ነው። ይሄ ዝም ብሎ በብር በምናምን አይደለም። አንቺ ረጁ ነሽ። ጦስሽን እዚህ ቤት ውስጥ ነሽ። አንቺ ነሽ ብዙ ነገር የተናገርሽ። ጦስሽን ይዘሽ ሂጂ እንዴ ራስሽ አይደለሽ መሲ። አሁን ብዙ ቪዲዮ በሀብታም በሚል ነገር ትክስል መሰረት ነው። ምንድነው ስም ስትጠራ ሁላችንም ስክሪንሻት ያርግ ሲከሰልሽ የሚከሰይ በማለት ስሙን የጠቀሰ አካል ካለ አይዞሽ ሳሪ። እሺ ውዶቼ ከጎን የሆኑ የኢትዮጵያ ህዝቦች እስከዛሬ የረዳችሁ ሙኒትን ጥሩ ጌጤ ፈታ በውድ አብረን ነው የምንገባው። ማሬ እንግዲህ ትቻለሁ ያመጣው አብረን ረጁ ነሽ። እዚህ ጋር በትልቁ ነሽ እንደፈለግሽ ትናገሪ ነበር። እኔ ተጣጥፌ እንደ አዲስ ሙሽራ ተቀምጬ ነበር። ግን አሁን ቪዲዮ ላይ ሀብታም ያልሽ ሁሉ ተብሏል። ውዴ ፈጣሪ ነው ፈላ ደጋሚ ኩብዝ በሙዝ ልታስበሉኝ ነው። ውዴ አንቺ ነበርሽ ሂውይ እኔ ነኝ ያልተከሰስኩት እዚህ እስከዛሬ። እኔ የምገባበታለሁ። ሳሪ እንዳታወሪ። ሙኒትን ጥራ፣ በገብርኤል ሙኒትን ጥራት። ፈጣሪው ስክሪንሻት ላይ አንድ ላይ እንድገባ ምክፈትና መረጃ ከፈለጉ አዎ ስሜ ሙሉ ስሜ ያለልህ። እሺ ጋይስ እንግዲህ እኔ የህዝብ ልጅ ነኝ። ለህዝብ አገልግላለሁ። ወይዬ አንድ ወዳጅ ደውላ ምን አለቻችሁ መሰለሽ? ሊብሬው እጇ ላይ ባይኖርም ዩኤኢ ፓስ ላይ ገብታ እዛ ላይ ታገኘዋለች። ከዛ ላይ ማስወጣት ትችላለች። ግን የእውነት ዞሯል ወይ ወደ ስሟ ነው ወይ? እሷ ታውቃለች። አዎ አለችሽ እኮ መሲ። ኧረ እባክሽ ነቃ በይ እባክሽ ንቂ። በምን አዙረነዋል ብለው ሳዙረውባትስ ቢሆን ምንም ሳይዞር ሳሪ ምን ያዙ? ኧረ እባክሽ መሲ ፋይን መጣብኝ እያለች እኮ ነው ልጅቷ። አለችሽ እኮ ሳሊቅ ፋይን መጣ እኮ አለች። ሳሊቅ እኮ መጣባት ፋይን። ጥራይ ሳሊቅ ላይም ተነርቷል መኪናው። አዎ ስለተነዳ ነው እንጂ መጣባት ቅጣት መቶባታል።
በዚህ አጋጣሚ በነገራችን ላይ ማለት ነው እኔ ጠዋት አንድ ቪዲዮ ሰራለሁኝ ስንሳ ማለት በእንደዚህ አይነት ነገር ወንጀል ውስጥ እየሄደ ልጅቷ ላይ ዳ ያመጣባት ከሆነ ጭራሽ እሱ ላይ መዞር ነው ማለት ምንም አይደለም እኮ ማንንም ስለሆነ አይደለም እንደዚህ የሚጨማለቅበት ነገር መፈጠር የለበትም የምር እንዴ አሁን በስሟ ስላለ ምናምን የቅጣት ነው አይደለም መጣባት እያላችሁ ያላችሁት ስፒድ ቦታ ላይ ምናምን አድርጋ ነው አይደል ፋይን ይኖርብክ እነዚህ ሳልቅ መንገድ ለጃውልበት ለተነለታም ኖ እንደዚህማ ልክ አይደለም እንደዚህማ ልክ አይደለም ይሄማ ህይወቷን ለማበላሸት እየሄደ ነው ማለት ነው እሱ ስለተናደደ እናንተን ስለ ኖ ይሄንንማ ማስቆም አለበት ኖ በጭራሽ አይሆንም እሺ አሁን ጁዬ በማርያም ለምን ይደውይ ስልኬ ሳንቲም የለውም ደውይ ተናዳ ነው የወጣችው በርግጠኝነት ተናዳ እሺ ታሜ እየደወልኩ ነው ባሌ ታሜ በፈጠረን አንድ ጊዜ እባክህ እኛ ብዙ ችግር የደረሰብን ሰዎች ነን አምላክ ሆይ ዝም ብዬ ትናንት ዳጣ ብሸጥስ ፈጣሪ እንግዲህ የህዝብ ልጅ ነኝ ህዝብ እንዳረገ ያ ሳሪ 06 ጋር ከሄድሽ በኋላ ህዝብ አይደርስም ማሪ ጥግሽን ይደርሳል 06 ከተደወለ በኋላ ህዝብ የለም ምን ሆነሽ ነው ብር ስሚ ረጁም ደወለች ሄሎ የርሹ እንዴት ከቆርጠሽርሽ ማሰላማ እሺ ወንዴ ከኢትዮጵያ ጎመን ይዘሽ ነይ ማሪ ሂጂ ሲረጋ አሜሪካ ነኝ ብለህ ነው በቪዲዮ የተገሰጥከው ታውሽሽ በቪዲዮ ማውራታችን ልንገራችሁ ብዬ ነው ረጁ ኢትዮጵያ ገብታለች አስቸኳይ ነይ ተብላ ታዲያ ጥቂቱን ከኔ ብታረገው ታስሽ እንደ ጌት ይደናል እሺ ቆዩ ጋር ታማውራ እየጠራን ነው እኔ መስዋዕቱ የሆንኩልሽ እህቴ እኔ መስዋዕቱ ልንሻለሁ እንዳፈር ታሙ እንደ ሐሳብ ግን ኢማራት መተክ ቪዲዮ ብከፍት እግዚአብሔር እኔ ሰደብልሻለሁ ጌቴ ብቻ እኔ አውቃለሁ ችግሯን አባቴ እኔ አውቃለሁ እኔ ሰደብልሻለሁ አንቺ ብቻ ነፃ ውጪ ተግባባን ታሙ የማን ደጋፊ ነህ አንዴ ከምንና ከኳስ ያርሰናል ነህ አርሰናል ኦኬ ለዛ ነው ደፋሪውን ከው ሂድበት እሺ በቃ አርፈሽ ተቀመጪ ማንቸስተርም ደፋር ነው ሳሪሻ የሚገባኝ ነገር ስላለ ብዙ ማናገር የሌለብኝ ነገር አልናገርም እሺ ታሙ ዋናው ነገር እግዚአብሔር ይስጣችሁ በቃ እኔ ከዛ ግሩፕ እንድታስወጡት ነው የምፈልገው እሷ ምንም መናገር ላይ ተጠብቅባት ስሜንሽን ማድረግ አይተበቅባትም ግን እግዚአብሔር ይመስገን የምሬ ነው የምለው እንደዚህ አሁን እያወራን ያለኑ ከዛ ነገር ውስጥ ባትወጣ አናወራም ሁላችንም እናንተን ተረድቻችኋለሁ ብሌም አላረግ አምሶሪ ሁላችሁም እዛ ያላችሁ ስለገባኝ ግን ብዙ ነገር ሳይወራ በቢያንስ በሆነች ሙድ ተደርጎ እቺ ልጅ ከእንደዚህ አይነት ነገር እንድትወጣ ነው የምፈልገው ገባችሁ ስለዚህ አሁን የገባችሁ ሰዎች ይገባችኋል ስለዚህ አለው እኔ የምትፈልጉትን እኔ እንድናገርላችሁ የምትፈልጉት ነገር ካለ እኔ እናገራለሁ እንዳታስቡ እኔ ያለሁት አሜሪካ አራታሙ ጣጣ የለውም አሁን እኛን እሷ የመጀመሪያ ስራችን የሚሆነው ከገባችበት ነገር ታሜንም ሙኒትንም ማሜንም ማማክረን እንዴት እንደምትወጣ ነው ከቀልዱ ባሻገር ዞር ስንል ማለት ነው ሲቀጥል እንደነገርኩ የቪዛ ችግሯን ማሚ በሰጠቻት መሰረት ኮታ እዚህ ጋር ያለነው ማህበረሰብ አሰባስቦ ቪዛውን ማሰራት ነው ቀጣይ ስቴፑን ደግሞ እንግዲህ እግዚአብሔር በሚያቀው ሙኒት በጣም መልካም ሰው ናት ጥሩ ሰው ናት ያለውን ነገር ስለ አረግለሻለሁ ብላ ቃሏንም አታጥፍም ልትናደር ትችላለች እንጂ ኔቨር ኤቨር እንደዚህ ያርጋ የምትተውም ሴት ስላልሆነች ያንን ደግሞ እናስኬደዋለን ስለዚህ አሁን ዋናው ፖይንት እሷ ካለችበት ነገር እንዴት ልወጣለች እንትለው እናናግራቸውና ይሄንን ሶልቭ እናርግላት ስለ ብሩ ምናምን ተሙግዲ ማርያም ሳሪዬ እኔም እሷን ተረዷት እሺ የሆነ ነገር ተናግራም ከሆነ ሲቹዌሽኑን ተረድታችሁ እኔም እንደዛ አሁን ለምሳሌ ተናግራኛለች ለምን አልተቀየምኳት ማቀው ነገር ስላለ ምንም አላለም ካላስ አሁን ሌሎች ከተናገረች ራሱ እንትናት ነው ካላስ ያው ስለ እንደዚህ ተጫጫኸን እርስ በራሳችን ነበር ገባ መሲ ምንም ጮኸን ነበር ግን አሁን ሁላችንም ገባ ወደ ሶሉሽኑ ነው የምንፈልገው ምክንያቱም እሷ ባለችበት ችግር መልሰን እሷን መውቀስ ተገቢ እንዳልሆነ ነው እየተረዳን ያለው ስለዚህ ገባ እሷን ከችግር ካወጣን በኋላ ስተቷን ነገ ከነገ ወዲያ እንነግራታለን ኢትስ ኦኬ ኖርማል ነው ምናልባትኛ ላይክ ሰዎች ነን ገባ ግብዞች ነን ለምን እንደዚህ ሆነን ብለን የመናገር እንትኑ ኖሮን ነው እንጂ የምንረዳው ለራሳችን ብለን እኮ ነው ለሰው ብለን አይደለም
ስለዚህ ገባ ያው እንትን ስለሆነ ነው ለዛ ነው ሳሪ ፈራሽ አዎ በጣም ነው የምፈራው ምክንያቱም አንድ ሰው ለዓላማ እስከሆነ ድረስ ይችል ልጅ ከዓላማ ከፍ ዝቅ ማድረግ የለብንም ለዚህ ይፈራሉ ከዛ ውጪ እማረገው ነገር ስተት እንዳይሆን ብዬ ነው እንጂ የምፈራው ሰው ፈርቻ አይደለም እኔ በክርስቶስ ነው የምኖረው እግዚአብሔርን ነው የምደገፈው እንደ ቀልድ የምናገረውን ነገሮች ጅሎች ትይዛላችሁ ጅሎች ያሉነ ደግሞ ይስቃሉ ምክንያቱም ቀልድ ነው እኔ ማንንም ፈርቻ አልፈራም እኔ ከህዝብ ጋር ነኝ ከህዝብ ጎን ነኝ እኔ ህዝብ ልጅ ነኝ የሰው ልጅ ብር ሊኖረው ይችላል ጭንቅላት ግን የለውም ጭንቅላት ከሌለው ሰው ጋር ደግሞ ሂሳቤን አላወራረድም ብር የሌለ ግን ጭንቅላት ያለው ሰው ጋር ነው ሙሉ ከአረብ ሀገር ልጆች ጋር በጣም ጭንቅላታቸው ስማርት ከሆኑ ጋር ነው ስለዚህ አይደንቀኝም ግን በስተት እሷን ከገባችበት አዘቅት እንዳትወጣ ማድረግ እንዳልችል ብዬ ነው የምፈራው ማሚ ያበባስ ማሚ ነጊ እዚህ ጋር እኔ አንድ ነገር መናገር የምፈልገው ማለት ነው በመጀመሪያ ደረጃ እዛ አረብ ሀገር ያላችሁ እህት ወንድሞች በራሳችሁን አታሳንሱ የሆነ ነገር ያደርገናል የሆነ ነገር ያደርጉናል አትበሉ አቅማችሁን ወቁ ስንት ዲግሪ ይዛችሁ ሰው ቤት እየሰራችሁ ያላችሁ አላችሁ ስንት አቅም ኖሯችሁ አንገታችሁን የደፋችሁ አላችሁ እኔ ጌጤ ጀግና ሰራተኛ እንደሆነች ነው ማቀው ያኔ ከ5 ዓመት በፊት ታክሲዋን ስትነዳ ነው ማቃት ህመም እያስቸገራት ወጣ ስትሰራ ነው ማቃት ሶ ዛሬ ላይ የሆነ እድል ስለመጣ ያ ብቻ የህይወታችሁ በር አድርጋችሁ አታስቡት አንዱ ቢዘጋ የሚከፈቱ በሮች አሉ እግዚአብሔር ያዘጋጀው ነው ልጁ እኮ ላንቺ ሊሰጥ አይደለም የተዘጋጀው መጀመሪያ እሰጣለሁ ብሎ አሰበ ከዛን እንደዚህ ካለ ደግሞ የተቸገረች ልጅ አለች ተብሎ ማስታወቂያ ተሰራልሽ አሁን የስጦታ ነገር ጥርሶ የተዘጋ ፈረስ ጥርሶ አይታይም ተብሎ ከሆነ እኮ ዝም መባል ነው ያለበት ሚዲያው ላይ ማሟሟቅ ያስፈልገው ማሰረ መኪናውን መቀያየር እዚህ ጋር እንደዚህ የሰጠዋት ብር ቢደመር ስንት የተቸገራለ ተቸግሮ የሚያክሰው ጅምሮ የተቸገረ ሰው ላይ አይቀልድም ችግርን የሚያክሰው ኮቸተ የተቸገረ ላይ አይቀልድም እንደውም ምንም ነገር ሳያይ ህይወቷ ተቀይሮ ያለውን ነገር እንዴ ሚሊዮነር አይደል እንዴ የሚያምር መኪና ገዝቶ ቢሰጣት አንድ እህቱን አገዛት በሰማይ ቤት ነው የሚያገኘው ምንድነው የተለየ ነገር ማለት እንትን አይደለም አሁን ስለተሰጠ መኪና ሰጣት ማን ሰጣት ስለሱ እንዴ ሚሊዮን እኮ እህትና ወንድሞቹ አለን ምንድነው እሱ ብርቅ የሚሆነው ስንት ሰው እኮ ታግዟል እቺ ልጅ እኮ ወደኩ አላለችም ወደ መስመር መግባት ፈልጋለሁ ነው አቅማን እናቃለን አንዳንድ ጊዜ እርዳታ ወይ ምገዛ ምናምን ሰማይ የተደፋባችሁ አታድርጉት ሶ መናገር ካለብሽም አሁን ጌጤ ኖርማሊ ቤትሽንም ከፍተሽ መናገር የምትችይበት አሁን ችግሩ ይሄንኑ መኪና በስምሽ ዞሮ እንግዲህ ወስደውት ስፒድ አድርገው ነርተው ቅጣት ባንቺ ስመጣ ወንጀልስ ቢሰራበት ምንድነው ማረግ ያለብን ሶ ይሄንን ነገር ማስቆም ነገርኩሽ እኮ እኔ ነገ ጠዋት ቪዲዮ ሰራለሁ ማንንም አይደለም እሱ በአንድ ህይወት ላይ አግዛለሁ ብሎ የሚቀልድበት ማንንም አይደለም እንዴ እዚህ ጋር በቢትኮይን እና በፎሬክስ ብር ስላገኘ እኮ አይደለም ሁሉን ቢዝነስ ምንም የተለየ እኮ ታምር ፈጥሮ አይደለም ያገኘው እሱ ማለት እንዴ ሶ መቀለድ አያስፈልግም ነው እኔ ሁሉ ጊዜ ጥሌ ሀብታሞች ስትባሉ ስትሰጡ ዓለም ይልን ብላችሁ አታሽቃብጡ ነው that's it በቃ መስጠት ካሰብክ መልካምነትን ስንት ሚሊዮን ብር እየረዱ እንኳን ምን እንደረዱ ማይናገሩ ስንት ሰዎች አሉ እዚህ ጋር 8000 2000 ስንት የተቸገራል አው አንድ ብር አንድ ድራም የሚቸግራል ስደት ላይ አው ቪዛው ማሳደስ ህይወቷ ላይ የሚያመጣው ነገር ታቋለች ይቸግራታል ዛሬ ያንን ነገር ጋራንት ስላጣች እንጂ አግዙኝ እያለች ያለችው እየፈራች ያለችው ነገር ልክ ያልሆነ ሲስተም ውስጥ ስለሆነች ነው ያንን ደግሞ የሚያግዟት እህት ወንድሞች አለን በቃ ተጽይታ ከተመ ምንም አያስፈልገው ስለዚህ ኮተትም ማብዛት የለውም ነገ ማድረግ ያለብሽን አሁን ሙኒትና ታሜ መተዋል ያለውን ነገር ተከታይ ሚሉሽን ስሚ ከዛም በኋላ ሁላችንም አለን ተረባርበን ቪዲዮ ሰራንልሽ ሰዎች እንዴት ሰው መጣል እንዳለብንም እሱንም ደግሞ ምን ማድረግ እንዳለብን እኛም እናውቃለን ስለዚህ እኛ እዛ እየኖርን አይደለም መናገር ያለብንን ነገር እስከ አፍንጫው እንነግረዋለን ማወቅ ካለበትም ማለት ነው አከተመ ቴንክ ዩ ይቅርታ ያው የሰማችሁት ነው ብዙ ነገር እናንተ የሰማችሁትና የምታውቁት ነው አዲስ ነገር የለውም እና እኔ ምንም ነገር ያልኩት የለም መኪናው ለምን ተቀየረ ነበር የኔ ጥያቄ እኔ አሁን ከሁሉ በላይ ደግሞ ያናደደኝ የመጣው መዋሸት ውሸት መጣ ለምን በሰዓቱ አርብ ዕለት ሲጠሩኝ ሳይነግሩኝ ነበረ በስም የሚያዞሩት በአጋጣሚ የፍራይዴይ የጁማ ሰላት ሆኖ
ሰዎቹ ለሰላት እንወጣለንና ሂዱ ብለው ባያስኬዱን ኖሮ ኦሬዲ በዛን ሰዓት ሁላችንም ተሰብስበን እዛ ጋር እኔም የማርሻል ማናጀሮችም ማለት ሰራተኞችም እንደገና መኪና ሸዋጮቹም ይቺ ሁለተኛዋ መኪና የሸጡትም እዛ ስም ሊያዘዋውሩ አብረውኝ ቆመው ነበረ። ቢነግሩኝ ባውቀው ደስ ይለኝ ነበር። ግን ምን ያህል በቃ የሆነ በጣም የሚያስጠላ ነገር እንደተሰራ የምታውቁት እዛ ጋር ሳይነገረኝ ነው በቃ የነበረው። ከዛ በዛ መሃል የጁማ ሰላት ስለሆነ ከሰዓት በኋላ እንሰራለን ተብሎ ተነስተን ስንወጣ እጭ እያልን እሱ ራሱ ይህ እንደዚህ ለፍተሽ መተሽ ምናምን አለ ልጁ። ከዛ ችግር የለውም በቃ ተመልሼ እመጣለሁ አልኩ። እኔ እስከዛን ሰዓት ማቀው መኪናዬን እንደሚያዞሩልኝ ጊቫዌይ የተሰጠችውን እንደሚያዞር እንጂ እኔ እንደተቀየረች ራሱ እግዚአብሔር ምስክሬን እኔ ምንም የማቀው ነገር የለም። እኔ እንደምታዩኝ የስማርት ሰው አይደለሁም። ምናልባት ፊቴን ስታዩ ከመሰላችሁ አይደለሁም። በጣም የመጨረሻ ጆንጎባ ሰው ነኝ። ማይገባኝ ሰው ነኝ። ነገር ቶሎ ማይገባኝ ሰው ነኝ እና ቤቴ ከይቅርታ ጋር ምንም ወረቀት ሳትፈርሚ ነው የተደረገው? ፈርም ያለው የፈረምነው በሁለተኛው ስመጣ ነው። ከዛ ኢቭን አልጠየኩም። ምን እንትን ሙሩር ሄደን ነው ይሄ ሆኖ ሙሩር ነው ምንድነው ይሄ ኢንስፔክሽን ምናምን አርቴ ኢንስፔክሽን ሴንተር ምናምን እንደዛ አልባርሻ አካባቢ ያለው ማለት ነው። እዛ ነበርን። ከዛ ሄድን ወደ ከሰዓት በኋላ ከጁማ ሰላት በኋላ ተብሎ ስንመጣ ልብስሽን ቀይሪ ዩኒፎርም ስለለበስኩ ቀይረሽ ነይና ቪዲዮ ይሰራል አሉኝ። ከዛ ይሄ ደግሞ የምን ቪዲዮ ነው ብዬ እያሰብኩ ነበረ። ከዛ እውነትም እዛ ስደርስ ደግሞ ጋራጅ ብዙ ዩዥዋሊ አይመጣም እሱም መጥቶ ሳየው ምን ኖሮ ነው አልኩኝ። ከዛ ጌጤ በጣም ተቃጥዬ ነው የመጣሁት እኔ ምክንያቱም የዚህ መኪና ባለቤት ትራቭል አርጓል አለኝ። ሳይነግረን ትራቭል አርጓልና መኪናሽ ተቀይራለች አንድ አይነት ናት፣ እንደውም እቺኛዋ ትሻላለች ሞተሯ ምናምን አለኝ ማለት ነው። ከዛ እኔ ደግሞ በቃ የሆነ እንዴት ነው 100% ፊቴ እየበራ ከዚህኛዋ የተሻለች ሆነች በጣም ዋው ነው የምትሆነው። ሰው መኪና ከፍቶ እንኳን አያይም። አላየዋትም መኪናዋን። ክርስቶስ ምስክሬ አመንኩት፣ በቃ አመንኩት። ከዛ በኋላ ችግር የለውም አልኩት። መጀመሪያም ገና ተብሎ እኛ ቪዲዮ ቀረጻ ስጠራ አይታችሁ ከሆነ ስራ ሰጣታለሁ ብሏል። ስራ ሰጣታለሁ ስላለ እኔ ብሩን የሰጠኝ ቀን ራሱ ምን አልኳቸው፣ ይሄ ሰውዬ ባለቤቱ ስላልመጣ ነው ስለተጓተተብን ነው ሲለኝ አንድ ቀን ስለሆነ ዲፍረንት የነበረው ከዛን ቀን መንገር ይችል ነበር። እዛ ጋር ግን አልነገረኝም። ያኔ ምን አልኩት፣ እኔ ስራ ብትሰጡኝ እኮ አልኩትኝ ስራ ብትሰጡኝ ይሄ የሰጠኸኝ ብር ቪዛ ያሰራልኛል፣ በቃ ቪዛ ያሰራልኛል። ምክንያቱም እኔ አሁን ስራ ስለሌለኝ ደሞዝ ስለሌለኝ የቤት ኪራይ እየተደራረበብኝ ነው። ወጥቼ ባስ ስቶፕ ተኝቼ እንዳልታይ ነው ምናምን ብዬ እንደውም ተሳስቀን ነው በሰላም የተለያየ ነው። ከዛ በኋላ እዛ ጋር ያለውን ነገር ነገረኝ። እንዲህ ሰውየው ተሳፍሯል አለኝ። እኔም ማመንኩት። ሄድን። የተጀመረ ፕሮሰስ ነበር፣ ጨረስ ነው። ፈረምኩኝ። ምንድነው ፍላት ነምበርና እንትኑን አንድ አይነት ሰዓት ላይ ነው እየሰጡኝ ሚልክየውን ወይም ደግሞ ሊብሬውን። ከዛ በቃ ተነስተን ወደ መኪናውን ለማምጣት ሄድን። ወደ ሌላኛው ጋራዥ ይዞኝ ሄደ። የዛን ሰዓት በቃ በሩን ሊከፍት እንዲህ ሲታገል ሳየው ደነገጥኩ። ምክንያቱም አትሊስት የመጀመሪያዋ መኪና በሩን በደንብ በኖርማል ይከፈታል። ስታርትም ስታደርገው እንዲህ አያስቸግርም። ቁልፉም ኖርማል ነበረ። በሮቹ አራቱም ሳይድ ደና ነበረ። መሬቱ የሻገት አልነበረም በዛ ደረጃ እንደዚህ። በቃ እኔ ከምን ውስጥ ወጥቶ እንደመጣ መኪናው አላቅም ማለት ምን አለኝ። እንደውም ልጁ እኔ በጣም ተከፍቼ ስላየኝ ነገ ጠዋት አለኝ እነኚህ ወንበር ምናምን የሚቀይሩት አለ ቤት ለቤት ሄደው ስለሚሰሩ ቤትሽን ስለማቀው እልክልሽና መኪናሽን ሙሉዋን ውስጧ ትቀየራለች አለኝ። ስለ ውስጧ አይደለም አልኩት። ውስጧ በቃ ከምነግራችሁ በላይ ማለት እኔ ቃል አሁን ይሄንን ቀርጸው እንደሚያስቀምጡት አውቃለሁ፣ ይሄንን እንደሚልኩለትም አውቃለሁ። እኔ ነኝ ሰላም ማጣው የህሊና ሰላም። ነገ ጧት ወይ እንደው ይሄን 10 ቀን መቆየት ከቻልኩ በህይወት ጥሩ ነው።
ለማንኛውም ግን እነኚህ ውስጡ ያሉትን ነገሮች ይቀያይሩልሻል መተው እና ይቅርታ ጌጤ አንዴ እሺ ቆይ አንዴ እናት ናሆም አንድ አበባ ጨምርና ስጥ ላስገባክሽ ናሆም ኦኬ ቀጥ ጌጤ እሺ አልኩኝ በቃ እነኚህ እንትኑን ግቢ ማን ነው ይሰማል ናሆም አዎ ይሰማል ነው ወይ ቆይ አንዴ ሐሳቧን ትጨርስና ታወራለሽ እሺ ወይ መከሪ እሺ እና ሲመጡና ሁሉንም ነገር ይቀያይሩልሻል ስለዚህ አንቺ አታስቢ አትጨናነቂ እንዲህ አይተሹ እንደደነገጥሽ አውቃለሁ ግን ቤትሽ ድረስ መጣው ወንበሮቹን ሁሉን ነገር ገነጣጥሎ ከእንደገና ሁሉን ነገር ፎ አድርገው ይሰሩልሻል አለኝ እንዲህ ያለኝ ራሱ እኔ ደስተኛ አይደለም ከዛ ግን ልሄድ ስል ፎቶና ቪዲዮ ያስፈልጋል ሲል እኔ ብዬ ያያችሁኝ ነው እናንተ ዋን ሰከንድ ግን በጎርፍ ነው እንባይ እየፈሰሰ ሙቭ ያረኩት ከዛ ቦታ ላይ ግን ዋትኤቨር እንትን ነው የሞላሁትኝ ጉግል ማፕ ላይ ኒር ባይ ሚ ፔትሮል ስቴሽን ብዬ ሲወስደኝ ወይ 3-4 ደቂቃ ነው ሄድኩኝ እዛ ቆምኩኝ ፔትሮል ስቴሽኑ ላይ ብሬክ ዳውን ሆነች መኪናዋ ከዛ እኔም ባትሪ ስለነበረ የመሰለኝ ቴክኒሻኑን ጠርቼ የባትሪ ማስነሻ ይዘው መተው ሲሞክሯት አትነሳም ሰውየው የባትሪ ችግር አይደለም ሌላ ችግር ነው አለ እዛ በዛ ሰዓት ከምሽቱ 8 o'clock ሆኗል ስንት ሰዓት የወጣው ከቤቴ 11 o'clock የወጣሁኝ ሴትዮ ነኝ እና እኔ መድኃኒትም ሰዓት አልፎብኛል አሞኛል ደክሞኛል በቃ በእናት እርቦኛል ወደ ቤቴ ልሂድ መኪናዋን ግን እዛ ጋር የሚረዱኝ የነበሩ እንትኖቹ እነኚህ የፔትሮል ስቴሽኖቹ ሰራተኞች ገፍተው ኢቭን መኪናዋ በጣም ተጠነክር የለመሪዋ ማዞር ስላቃተኝ አንዱ ልጅ እየገፋም እያዞረም ነው ለምን እጄ አቅቶት ከዛ አቆም ነው ፕሮፐር ፓርክ ካረግናት በኋላ በቃ አሁን ፕሮፐር ፓርክ አርጊያለሁ ቁልፉን ለፔትሮል ስቴሽኑ ልጅ ልስጥልህና ወደ ቤቴ ልሂድ በቃ ፍቀድልኝ እኔ በቃ አቅም አጥቻለሁ ምናምን ስለው በቃ ሙሉ ቀን ውለሽ እስከዚህ መታገስ እንዴት ያቅትሻል በቃ ጠብቂ እዛው አትሂጂ የኦልዷን መኪና ማለት ጊቫዌይ የተሰጠችው መኪና ይዘሽ ትሄጃለሽ አለኝ እሺ ብዬ እንደገና ደግሞ ሪከቨሪ መጥቶ እሷ ተጭና እኔ በዛው ሪከቨሪ ተጭኜ እዛ ስንደርስ ጌታ ምስክሬ ነው የበፊቷ እቺ ጊቫዌይ የተሰጠችው መኪና ቁልፏ ተነቃቅሎ የሆነ እንዳይሆነውና ቦክሷ ራሱ ተነቅሎ ምናምን ነው የጠበቀኝ ማለት ነው ሳበቃቺ እንደገና ደግሞ ሄል ልጠብቅ ነው ብዬ ተነስቼ ለነሱ ሳልነግራቸው መኪናው ከገባ ብዬ ቀጥ ብዬ በእግሬ መንገድ ጀመርኩ ግን ያለነው ናው የሚያቀውል ቦታውን ኢንዱስትሪያል ኤሪያ ስለሆነ ታክሲ ዝርሽ የማይልበት ሰፈር ነው ስለዚህ እንዴት አርጌ እኔ እንትን ሞታ እዛ ወድቃለሁ ልጁ በሳይክል ከኋላ በሞተር ሳይክል በትንሽ እየተከተለኝ ነው ያለው ያኛው የሱ አገልጋይ ደግሞ ደውሎ እንዴት አረጋለሽ በቃ 2 ደቂቃ 3 ደቂቃ ነው እባክሽ ሂጂ ወደዛ ምናምን ብለው መለሱኝ ከእንደገና ተመልሼ እስኪ ገጣጥሟት ጠብቄ መኪናውን ሰጡኝና ያ መኪና ሊብሬውም አልቋል ሌላም ነገሩ ኤክስፓየርድ አድርጓል ቢሆንም ለኔ መጥፎ ነው እየነዳኋት መጥቼ ሰፈር አቁሜት በቃ ገብቼ ተኛው በጧቱ ተነስቼ ላኩለት ቮይስ እና እኔ ይሄ መኪና አልወስደውም ኦኬ ብትፈልጉ እኔ ችግር የለውም ምንም ነገር የምናገረው ነገር አይኖርም ስለ ጊቫዌውም ስለምኑም እንርሳ አሁን ኦሬዲ የቪዛ ብር ስለሰጠኸኝ that is enough አልኩት በቂ ነው በቃ እኔ ከዚህ በላይ እኔ አቅም የማይችልም እና በእናት ይሄን መኪና ብቻ ዛሬ መጥቼ ልመልስል እሑድ ዕለት ዝግ ነው ዝም ብለሽ ብትመጪም ዝግ ነው ኦሬዲ ድምጽ አለኝ እኔ ቮይስ አለኝ ኤቪደንት አለኝ እነኝን ነገሮች ይዣለሁ መኪናውን በተበላሸ ሰዓት ያወራናቸው መኪናው የተቀረጸው ቪዲዮ ምናምን እኔ ይጅላል እና ለማንኛውም ይሄ ሁሉ ካለቀ በኋላ በቃ ተነስቼ ወደ ቤት የመጣው በማግስቱ ያን ቮይስ ላኩኝ ከዛ በኋላ እንግዲህ ይሄንን ነገር ተሙ በእግር በፈረስ አፈላለገኝ እኔ ይቆይ ያልኩት ለዚህ ነው አሁን አቧራ እያስነሳ ነው ያያችሁ ነው ኦሬዲ
በቃ ያዙኝ ልቀቁኝ እያለ ነው። በኔ ዙሪያ 40 ቪዲዮ ነው የለቀቀው ኦሬዲ ዛሬ ብቻ። አንድ ጥያቄ ልጠይቅሽ ጌጤ። አሪፍ ነው። አሁን ያለውን ነገር ክሊር ሆኖልናል። በስምሽ ከዞረ በኋላ ፋይኑ ደርሶሻል በትክክል? አሁን እርግጠኛ ለመሆን ቅጣት አንቺ ባልነዳሽው ነገር ወደ አንቺ የመጣ በሳሌቅ መንገድ ላይ ልክ እኔ ደወልኩኝ። ማታ ደውሎ መኪናሽን እናመጣልሻለን ትወስጂዋለሽ ይሄን መኪና። ቀን ላይ ሶሪ የረሳሁት ነገር አለ። ቀን ላይ ደውሎልኝ ነበርና ደወለ። ከደወለ በኋላ ምንድነው ያለኝ? መኪናውን መውሰድ አለብሽ፣ ይሄ የተዘጋጀው ላንቺ ነው፣ በስምሽ ዞሯል፣ መውሰድ አለብሽ። አለበለዛ ግን ሄደሽ እዛ ጋር ስም አጠለሻለሁ ምናምን የምትይ ከሆነ ሁሉ ነገር ወደኋላ ሪቨርስ ተደርጎ ገንዘቡንም ትነጠቂያለሽ ምናምን አለኝ። በቃ ብዙ ነገሮች ነው የተባለው እዛ ጋር። ይሄ ያለው ነው ጌታ ምስክሬን፣ የተናገረውን ነው የምናገረው። እንዴ ገንዘብ ሲሰጠኝ ቪዲዮ ቀርጾኛል። የበላሁትን እንደማስተፋት ቁጠሩት። እንደገና ሌላም ነገር ሲሰራ ከመጀመሪያ ጀምሮ እስከ መጨረሻው ቪዲዮ ተቀርጫለሁ። እንዴ እሱ ችግር የለውም። ይኸውልሽ አሁን መስመር እንዳይስትብሽ፣ ለዛማ እኮ በቪዲዮ ኤቪደንስ አለ እኮ። የተሰጠ ነገር መልሶ መንጠቅ ምናምን የሚቻልበት ሁኔታም የለም። እሱን አሁን ወደዛ ዲቴል አትግቢ። መኪናው በስምሽ ከዞረ በኋላ ስፒዲ ቦታ ላይ ሳሊቅ መጥቶልሻል። ኦሬዲ መጥቶልሻል። ብቻ ነው ሳሊቅ ነው የገባበት ሬጂስተር ያልተደረገ መንገድ ላይ ምናምን የሚል እንትን መጣልኝ። ከዛ ፎርዋርድ አረኩለት ለራሱ አሁንም ዞሮ እዚህ ጋር ከምታወራ ይልቅ ኦንላይን ሬጂስትሬሽኑን ማንሳት የሚችሉትን ሰዎች ታናገር። እዛ ሳትሄድ ሬጂስትሬሽኑ ካንሰል እንዲደረግ፣ አለበለዚያ ከዛም የበለጠ ትላንትናም እዚህ ጋር ሆኜ ስናገር የነበረው ሊብሬውን መልሺ፣ የትም አቁመሹ ሊብሬ መልሺ ስልሽ የነበረው ምንም አይነት ጥቃት እንዳይደርስብሽ ነው። ከዚህ ውጪ በእግሩም ቆሞ በጭንቅላቱም ቆሞ በምኑም ቆሞ ምንም ሊያረግሽ አይችልም። የተሰጠሽን አለመቀበል መብትሽ ነው። የተቀበልሽውን አለመስጠት መብትሽ ነው። በስጦታ መልክ ነው የተሰጠሽ። አልሰረቅሽው፣ ምን አላልሽው። አንቺ ግን ኮንፊደንስ አተሽ ስለማትተማመኝብን ነው ባይዘው የኛን ንቀሽን ነው። አንድ ነገር ልንገርሽ፣ ሁል ጊዜ የነፃ ነገር ይናቃል። እንደ ልብሽ ስላገኘሽን በፈለግሽን ሰዓት ስላለን ለዛ ነው የናቅሽን ከመጀመሪያውም ጀምሮ ባይዘው ይሄንን ነግርሻለሁ። ግን አሁንም ትላንት ስናገር የነበረው ነገር ተደረገ። ሊያጠቃሽ የሚችለው አንድና አንድ በዚህ መንገድ ነው። አሁንም ሄደሽ ኮምፕሌን አድርጊ። በስሜ ነው መኪናው እኔ ጋር የለም ተሰርቄያለሁ ብለሽ ሂጂና ኮምፕሌን አድርጊ። ፊኒሽ። አለበለዚያ ራስሽን መሳቂያ መጫወቻ እያደረግሽ ያለሽው ራስሽ ነሽ። ምን እያደረግሽ እንዳለ እኔ ሲጀመር ምንም እየገባኝ አይደለም። ደዊ ታሜን ካገኘሽው ታሜ እንዲህ አይነት ነገር ስለሚያውቅ ኦንላይን አትሊስት ካንስል ማድረግ ከቻልሽ አድርጊ፣ ሬጂስተር አድርጊ። አትሊስት እንትን ተብሏል ብለሽ መኪናው እኔ ጋር የለም ከዚህ ቀን ከዚህ ሰዓት ጀምሮ የለም ብለሽ በይ። የሆነ ጭንቅላት ያለው ሰው ስራ ስሪ። እንጠራዋለን ተኝቶ ነው ብላለች። ፓስ ላይ ነው ምናምን እያሏት እኮ ነው። ዩኤኢ በሚያውቅ ሰው ይደረግ ሰኒ፣ በማያውቅ ሰው እንዳይባል። ታሜ ይመጣል። ትንሽ ሙኒት አንዴ ይቅርታ። በነገራችን ላይ ያለሽበትን ሁኔታ ብንረዳም እንደዚህ ያወራ ነው። እኔ ለምሳሌ ለምን ተናገርሽ እንደዚህ ችግሮች እንድታወሪ ያደረኩት እኔ ነኝ። ታፍነሽ ነበር፣ ገባሽ? ታፍነሽ ስለተረዳዎች ነው። ምንም አለ አሁንም ምንም አለሽ። እዚህ አሁን የተናገርሽውን ያወራሁት ውሸት አለ። ምክንያቱም ባትናገሪ ጊዜ እየገዛሽ መጥፎ አይነት ታሪክ ውስጥ ገቢ ነበር እንጂ የሚቀየር ነገር አልነበር። እኔ ስናገር ተሰድቤ ነው ይሄን ያወጣውልሽ። ገባሽ? እኔ የማገኘው ገንዘብ አለ እንዴ? አንቺን ታሪክ ተናገር። የምጠቀመው ብር አለ? እኔ ጊፍት አለኝ፣ ጌም እጫወታለሁ አይደለም። ግን እኔ ተሰድቤ ነፃ አውጥቼሻለሁ። አሁን መናገር አንቺ የተናገርሽውን የተናገርኩት እነሱም ሙኒትም ትላንት ስትገፋ አይቻታለሁ። እኔ ስሰደብ ነበር አይደል? አንዳንዴ ምረጪ። በጣም ቀርቦ የሚያድንሽና በሆነ ግሩፕ ውስጥ አድርጎ ፕሬዥር የሚፈጥርብሽን ሰው አንዱ ጋር ነው መሄድ ያለብሽ ወደሚቀለው። ገባሽ? አሁን ባለፈ ነገር ይሄ ነገር እንደሆነ እኔ ዋሸሁት ነገር የለም። ግን ተሙ እንደዚህ ብሎ እንደዚህ ብሎ ስትይ እኔ ምንም አላልኩም ስለተረዳሁሽ። እነ ሙኒት የሚሉሽ እሱ ነው። ሲጀመር ከዚህ ነው መጀመሪያ እነኚህ ቪዲዮዎች ባይደርሱት ኖሮ በዚህ ደረጃ 40 ቪዲዮም ሰርቶ እስከ ማስፈራራት ባልደረሰ ነበር። ገኒ ታሙ አንድ ነገር ደግሞ ማለት ነው። ገኒ አንደኛ ኢማራት ስንት አመት ነው ነው ከይቅርታ ጋር ጌጤ አይደለ? አዎ ጌጤ ኢማራት
የጉልበተኞች ወይ ደግሞ የሆነ የሚፈነጭባት ሀገር አይደለችም። ግን ደግሞ ለሰዎች ጆሮ የማይሰጡበት አጋጣሚ አለ። ጆሮ ቆይገኒ ለመሰለሽ አንቺ ልብሽን ለሰዎች ማሳወቅ የለብሽም። የህግ ሀገር ነው ኢማራት፣ እኩል የምትዳኝበት ሀገር ነው። ለአንዱ የእንጀራ እናት ለአንዱ የእንትን የሚባልበት ሀገር አይደለም። አንደኛ። ሁለተኛ ነገር ደግሞ አሁንም ጊዜው አለሽ፣ ሰዓቱ አለሽ፣ ሁሉም ነገር በነገራችን ላይ ከሶሻል ሚዲያ አሁን መውጣት አለብሽ። ከሶሻል ሚዲያ ወጥተሽ መሬት ላይ የወረደ ነገር ሄደሽ ለህግ ማመልከት አለብሽ። መኪናው እንደዚህ ነው ሳልቅ የመጣበትን ፋይል እንትና ይዘሽ ታሜ ይመጣል። ከታሜ ጋር ተነጋግራችሁ ነገሩን መሬት ላይ የወረደ ነው። እዚህ ታብታብ እያደረገ ሌላው ልብስ እየተኮሰ ግማሹ እንትን እያለ ነው እያየሻለሁ። በቃ ከእንደዚህ አይነት ድራማ ቅድም ሙኒት እንዳለችሽ ውጪ። በቃ ከካሜራ ነገሮች ውጪ ሆነሽ ተገኚ። ከጭንቀት ውጪ። እንዴ አሁን እኮ አንቺ የሆነ ነገር ውስጥ እየዋኘሽ ያለሽው ውሃ የለም ግን ዋና ውስጥ ነሽ ያለሽው። ስለዚህ ናሆም የሚናገረውን ነገር ይናገር። ከስር ደግሞ ናሆም የምትለው ነገር ይናገር። ናሆም መናገር የለበትም። እኔ አንድ ደቂቃ ስጡኝና ናሆሜ አሁን በዚህ በኩል ያለውን ደግሞ ወንድማችን መምጣት ችሎ ገብቶ ቢያወራና ቢነግረን ደስ ይለን ነበረ። ግን አንተም ስላለ ከመጀመሪያው ጀምሮ እስቲ ምንድነው እንደ አንድ ወንድም የምትለን አንተን ደግሞ እንስማ። ጌጤ ግን አሁን አንድ ማድረግ ያለብሽ አንድ ነገር ምነግርሽ፣ ይሄ ጉዳይ የህዝብ ሆኗል። እንደዚህ ያደርገኛል እንዲያደርገኛልን ተይው በቃ። መደረግ ያለበት ነገር ሁሉ ይስተካከልልሻል። አንቺ ራስሽን አረጋጊ፣ መስመሮች ይይዛሉ። ናሆሜ እስቲ አሁን አንተ ከስጦታው ጀምሮ ያለውን ነገር ታውቃለህና ምንድን ነው እስቲ በዛኛው ወገን መረዳት ያልተረዳነው ነገር ካለ እስቲ ደግሞ አንተ አስረዳ። እኔ ምን ጉዳዩ ብዙ አልገባኝም እኮ ሆነን ለመናገር ግን እኔ የማውቀው ከመጀመሪያ ኤቢ ማርሻልን ቪዲዮ ላይ ተናግሯል። ኤቢ ማርሻል እንትን መኪና ጊቫዌይ ላደርግ ነው ብሎ ነገረኝ። ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት። እውነቴን ነው። ዝም ብዬ ፎሎ ላደረገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደረገኛለህ ልሰጠው ነበር አለ። እንዴት ይሰጣል እንደዚህ መኪናን የሚያክል ነገር ቀልድ ነው ወይ አልኩት። ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌይ አድርግ አልኩት። እሺ ብለን ተስማማን። ላይቭ ላይ ያንን ሰዓት ላይ እራት በላን፣ ቪዲዮ ላይቭ ላይ ተናገርን። ጊቫዌይ አለ፣ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድን ያልኩት እኔ አላቅም፣ የእሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። አላችሁ ስልክ ገብቶበት ነው አለ መስዬ አለው ይሰማል። እኔ እንጀራ አለ በርበሬና ሽሮ አዲስ ገባችሁ ዶቼ አውራለሁ። አዎ ከዛ በኋላ አናውንስ አደረግን ያንን ነገር ምናምን ነገር። ከዛ በኋላ ጌጤ የሚባለው ነገር ሲመጣ ኤቢ በራሱ አግኝቷት ምናምን ነገር ቪዲዮ አየው ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌው ለጌጤ ነው ወይ የሚሰጠው ስለው አይ በቃ ሁለት መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሐሳብ ነው አልኩኝና እኔ መኪናውንም አላቀው፣ መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌው የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። ሁለት መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም።
ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቲ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የደሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ይኸው ሰማው እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየኩኝ። እንዴ ቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት። ይህን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለችኝ ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ እና የኛው መኪና ሰጥተውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6,000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው እማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዊው መኪና ግን አዎ እኔ ጊቫዊው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ፣ ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሆም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም፣ አውርተናል በስልክም ነው እዚህ እያለ ነው የምነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለው። ጥያቄ ግን ምንድን ነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ፣ አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጠሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልን ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግረህ ጠይቃለሁ። እኔ ይህንን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ፣ ምንድን ነው ይሄ ነገር እንደዚህ እያሉ ነው አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ወይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድነው ነገሩ?
እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላቀው ነገር አልኩ። ከዛ በኋላ እንደዛ ስል ምንድነው ያለኝ እኔ መኪና እየሰጠው ነው እነሱ ዝም ብለው ነው የሚያወሩት እኔ መኪና እየሰጠው ነው አለኝ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይሄን ነገር ካለኝ በኋላ ልክ ሪከርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ። መኪናው እንደዚህ ሰጥተውኛል ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ዛሬ ጠዋት ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር ከዛ ስሟን ምናምን ነገር ወደሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት። ከዛ በኋላ ተሰርቶ ደግሞ ዛሬ መልሶ እንደተሰጣት ነው የማውቀው። ከዛ እንደውም የወንበሩ ቆሽሿል ምናምን ነገር ስትላቸው ችግር የለም ያለሽበትን ሎኬሽን ላኪልኝና ቤትሽ ድረስ መጥተው መኪናውን ሙሉ ያጸዱልሻል። ኢቨን አንቺ ምንም አይነት መኪናው ላይ ምንም አይነት ችግር ቢፈጠር የራሳችን ጋራጅ አለ እኛ ጋራጅ ጋር እየመጣሽ በነፃ ማሰራት ትችያለሽ የሚል ነገር ነገረኝ። ከዛ በኋላ ዛሬ ኤቢ ቪዲዮ ለቀቀ። ቅድም ነው ያየሁት። እኔም ማቀው ይሄንን ነው እኮ ናሆም። አሁን እኮ ከጠየቅከው ጥያቄና አንተ ጋር አይደለም አንተ ክሊር ነው እያደረክ ያለው። አንተ ጠይቀኸው መኪናው ምንድን ነው የተፈጠረው ላልከው ጥያቄ መልስ ሳይሆን የተሰጠ እነሱ ያውሩ እኔ እሰጣለሁ መልሱ። ጥያቄው እንደሱ አይደለም። ጥያቄው ምንድን ነው የተፈጠረው መኪናው ላይ ሰው የሚያነሳው ነገር ስህተት እንዳለ ይታወቃል። ለእኔ ክሊር አድርግልኝ ስሜ እየጠፋ ነው ስትለው መልስ አልመለሰልህም። አሁንም ያለህ ምንድን ነው እነሱ ያውሩ እኔ እሰጣለሁ መልሱ እሱ አይደለም። ሁለተኛ ነገር ደግሞ ይሄው እሷም ስትናገር ሰምተሃል። አንደኛ ብር መኪና ካልወሰድሽ ወደኋላ እንደሚመለሱ ብሩንም ለምን በግድ ትወስዳለች? አንተ አሁን እንደ አብረ ስለነበር ለምን በግድ ትወስዳለች? ጊፍት በግድ አይሰጥም። አልፈልግም ካልኩ እኔ አልፈልግም ነው ችግር አለው ይካም ለምን በግድ ውሰጂ ካልሆነ የሰጠንሽንም ብር አምጪ በቀል ነው የሚመስለው። እና ዞሮ እሱ ነገር እኔ አላውቅም ሰምቻለሁ እንደዚህ እንደተባለ ግን ይኸውልህ ናሆሜ አሁን አንድ ነገር አድርግልን። አንተም እንግዲህ የደስታው ጊዜ ነበርክ። እኔ በጣም በሰው ደስታ እንደምትደሰት ነው የማውቀው። አሁንም ማኔጀሩ ስልኩ ካነሳልህ አንደኛ ነገር ማድረግ ያለበትን ቀጣይ ነገር መጀመሪያ ያሳየውን መኪና ህዝብ አሳይቶ ቺነች ብሎ አለም እኮ ደስ ብሎታል አይደል? መቀየር አያስፈልገውም። መቀየር አያስፈልገውም በጭራሽ። ያውም ችግር ያለበት ሄዳ የምትቆም ልጅቷን ከችግር ወደ ችግር ውስጥ አንዳንድ ጊዜ የ2000 ብር መኪና ተሰጥቶ 4000 እና 5000 የሚያስወጣ ወጪ ከሆነ ኪሳራ ነው። ለዚች ልጅ ዕዳ ነው ይዞባት የሚመጣው እንጂ ከነገርየው እንትን አትልም። የመኪናውን ባህሪዎች ደግሞ ምናቅ ሰዎች እናውቃለን። ማይሆን ነገር ከሆነ ያንን ነገርም ተሸጦ በስሟ ካለ ሸጣ ሌላ አፕዴት አድርገን ተጨማምሮ ደግሞ የምትሰራበት ነው የተፈለግነው እንጂ እንዴ እዚህኛ ሀገር ለመጣያ እንኳን ከፍለ ነው የምትጥለው። መኪና ለመጣያ እንኳን ከፍለ ነው የምትጥለው። አልፈልግ የምትለው መኪና ማለት ነው። እቺ ልጅ እየሰራች እያስተካከለች ይሄ እንደ ኢትዮጵያ ላዳ መሆን የለበትም። የምትሰራበት ያደገ ሀገር ላይ ነው። ዘመናዊ ስራ ነው መስራት ያለባት። ጽዳቱን ራሱን የጠበቀ ነው። ቤት መጥቶ ይታጠብልሻል በሚል ነገር አይደለም። በቃ ያንን መጀመሪያ ያየችው ነገር አይኗ ውስጥ ገብቷል። ይሄ ቅስምን መስበር ነው። በነገራችን ላይ እኔ ይሄንን ነገር ነው የሚሰጥ ተብሎ ቪዲዮ ከታየ በኋላ ሌላ መኪና መስጠት ማለት ልክ አይደለም። ይሄንን በመጀመሪያ ወንድማችን እንዲያስተካክለው ንገረው። ከቻለ በፍጥነት ያንን ቃል የገባላትን ነገር ይሄንኛውን መኪና ወስዶ ያንን ህዝብ ያየውን ነገር ምንም ይሁን ምን ከሰጣት በኋላ ይስጣት። ልጁም መጥቶ ማስተካከል ካለበት እስከዛ ተጠብቅ፣ ችግር የለው። ያንኑ ነገር ይስጣት ቪዲዮ የተቀረጸባትን። ከዛ በኋላ ግን ትሽጣውም ትለውጠውም የሷ ጉዳይ ነው። ከዚህ በኋላ ጉዳዩ የህዝብ ስለሆነ ማስፈራራቱን ተውበል።
ለሱም አይጠቅመውም። እንደ ወንድም ነው የምንነግረው ይሄንን ነገር። ተግባባን አይደል? የሰጠውን ነገር አንድ ደሃን አገዝኩ ብሎ በላያው ላይ ደግሞ ፈንጭቶ እኔ ፓወር አለኝ ማለት ይሄ የቀሽም ሐሳብ ነው። አሁን በሚሊዮን አይኖች ውስጥ ገብቷል በራሱ ጊዜ ማለት ነው። እይታውን ካምዳውን አድርገውና የሱ ሚሊዮነር በድሃዎች ላይ ለመቀለድ ሳይሆን እነኝህን ያለውን ነገር ለማስተካከል በመጀመሪያ ደረጃ ቃል የገባላትን ነገር ከቻለ ያንኑ ይስጣት። ይህንኛውን አዲስ አሮጌ መኪና ሰጥቷት የተበላሸውን ነገር ይመልስ ትመልስ ይቀያየሩ። ከዛ በኋላ መኪናው የሷ ነው አይደል? አንዴ ሰጥቶ ተቀርጻለች እኮ ሰጥቷት ብሏል። ቁልፉ እጇ ላይ እስከገባና እስከተላለፈላት ድረስ መሸጥም መለወጥም መብቷ ነው። ስንት መሬትም የተሰጣቸው እኮ በነጋታው ሲሸጡ አይተናል አይደል? ምንም የተለየ ነገር አይደለም። አንዴ ከሰጠ በኋላ የሱን አይመለከተውም። ማወቅ ያለበትን ነገር ረድቶናል፣ አመስግነናል፣ ቴንኪዩ ብለናል። ተረባርበንም እድል ስላመጣ ነው እባክህ ስጣት ብለን የሰጣት። አክሴፕት አድርጎም ስለሰጣት እናመሰግናለን። ሰጥቶ መንሳት ግን አይችልም። አንዳንዴ ስለረዳ ብቻ መብት አለው ማለት አይደለም። ተግባባን? ባይነግራትና ያንን ተስፋ ባይሰጣት ልጅቷ በራሷ ጊዜ ሰርቫይቭ አድርጋ መኖር እንደምትችል ምታቅ ልጅ ስለሆነች እንደ ጓደኛ እባክህ ይህንን ነገር ያደረገውን ነገር አሁንም የሰጣት ነገር ሌላ ነገር ውስጥ እየተገባበት እንዳይሆን ስሙን ያንሳላት። ከቻለ በህዝብ ፊት ቃል የገባውና የታየችውን መኪና ይስጣትና ስሙን ያዙርላት። ከዛ ውጪ የሰጣትን ብር በቪዲዮ ረድቻታለሁ ሰጥቻታለሁ ያለውን ነገር ስለሰጣት ከዚህ በኋላ ያንን ነገር መልሺ ማለትም አይችልም። ኦልሬዲ እኮ ህዝብ ፊት ተሰጥቷታል። ችግሩ እዚህ ሚዲያ ላይ አንዴ ስም ሲጠፋ ይጠፋና ለማስተካከል እውነትም ሲወጣ እንኳን ማስተካከል የሚቻልበት ጊዜ ላይ አይደለንም ያለነው። ህዝብ ፊት እንደሰጣት ነግሯል፣ አከተም። ያ ነገር ዜሮ ነው የሚገባው። መልሺ ማለትም አይችልም። ሰጠዋት ብሎ እንትን ብሏል። እሱንም ሊያስጠይቀው ይችላል። ስለዚህ በተቻለ መጠን ያንን ነገር አድርግ። እንደ ጓደኛ ነገር እኔ ነግረዋለሁ። አሁን ምናልባት እኔ እያየም ይሆናል አላውቅም፣ ግን አሁን ያልከኝን ነገር እነግረዋለሁ። ግን እኔ እዚህ እንትን ውስጥ እኔ የለሁበትም። አጠቃላይ ክሊር ማድረግ የምፈልገው ነገር መልእክቱን ብቻ ንገርልን ነው። መልእክቱን ብቻ ነው። እኛ ኦልሬዲ ክሊር አደረክልን። አንተ ሄድክበትን የተሰጠበትን ነገር ምንም እንደማታውቅ ሰማን። በቃ ይህንን መልእክት ንገረው። እኛም ቪዲዮ እንሰራለን በነገር ላይ። እኔ ምን እዚህ ሌሊት ስለሆነብኝ ነው እንጂ ቪዲዮ እሰራለሁ፣ መልእክት አስተላልፍለታለሁ። ስልክ ካለውም መልእክቱንማ እንደዚህ ላይቭ ላይ ሙቀያዋል እኮ ተሲ እዚህ ላይቭ ላይ ሙቆ ካለ ማውራት ፈልጋለሁ። ምክንያቱም እንዲህ መሆን የለበትም። እሱም ችግር አለ የሚለው ነገር ካለ መጥቶ መናገር ይችላል። እዚህ ቤትም መጥቶ መናገር ይችላል። እኛ ወገን ይዞ አንዱን ጥሩ አንዱን መጥፎ ለማድረግ ሳይሆን እቺ ልጅ ትረዳና ወደ ስራ ትግባ ነው የሁላችንም ታርጌት። ስለዚህ እሱ የሚለው ነገር ካለ በጨዋ ደም አውርተን ያለውን ነገር ማስተካከል እንችላለን። ግን ቪዲዮቹን ሳያቸው በጣም ሃርድ ሺፕ የሚሰጥ ነገር ነው። በቃ ስንት ደሃለ እኔ ለሷ ሰጥቼ ምናምን የሚለው ነገር ልክ ስላልሆነ ነው። አመሰግናለሁ። እሺ እኔ በቃ ዋና ይሄ ነው። እኔ ሉጣ አይደል መኪናውን መልሶ ስጣት የሚባለው ነገር አልፈልግም። በቃ ብቻ ስሜን ብቻ ይርሳ ከተቻለ። በቃ አንቺ እኔ ወይ ደውለሽ አናግሪው ወይ ምናምን አያነሳም። ይሁን አሁን ዛሬ እንትን ሲባል ይሄ ማነው ሳሊቅ እንትን ሲገባብኝና ስደውል አያነሳም። ጆሮዬ ላይ ደጋግሞ እኔ አላውቅም። እኔ ምን አውቄ ጌጤ? እኔ እኮ የማውቀው እዛ ሀገር እኮ ነው። እኔ ምን አውቄ? አውቃለሁ ነው እኮ ታወራው። በመኪናው ጉዳይ አታወራው፣ ከላይ ላይ ብቻ። ኧረ እኔ ያለው ይኸው ሪከርዱም እኮ አሁን እኮ ሪከርድ እየተደረገ እኮ ፖስት ይደረጋል አይደለ? ይሄን ነገር እኮ ማየቱም እኮ አይቀርም። ገባችኋ? እዚህ ጋር ምናልባት ሊኖር ይችላል፣ አላውቅም። እኔ ዴሊ የምናወራ ምናምን እኮ ሰዎች እኮ አይደለንም። እኔ እና እሱ እኮ ዴሊ በየቀኑ የምናወራ ምናምን እኮ አይደለንም። በቃ ይሄ ነው። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። አሜን ነው። አሜን። እናመሰግናለን። እሺ አሁን ጋይስ ወደ መፍትሄው። እዚህ ምጣ የምትሉ ልጆች አርፋችሁ ተቀመጡ። ምን ነው ስራ ሰርቻ አልኖር አልኳችሁ። ባልትናው ከታደሰ ገና ወሩ እዚህ ምጣ። የት ነው የሚመጣው? እኛ አሁን የምንፈልገው እርስ በራሳችን የጌጤ መፍትሄ ነው። ካላስ ምን ነው ሳሪ በጣም ነው እንዴ? እና ማሚ አንተ ግባና መፍትሄ ይፈልግልን። እሷ እንዴት ከራሷ ላይ ማውረድ እንዳለባት እዚህ ምጣ። በጣም ነው እንዴ? ምን ነው እንትና ልላልኳችሁ እሷ ማሜ እንዴት ነህ? አለው ሳሪ እንዴት ናችሁ? ሁላችሁ ሰላም ነው ወንድሜ? እንዴት ነህ? አለን ሳሪ ማን ነው? አለን ሰላም ነው
አለን። ሳሪ እንደ እኔ ሀሳብ የልጁ ፈቃደኝነት እኮ አያስፈልግም ይሄን ነገር ለማድረግ። ኦኬ እሺ ጌታ ሄዳ ሐጅዝ ማስደረግ ትችላለች፣ መኪናውን እንዳይንቀሳቀስ ማስደረግ ትችላለች። ስለዚህ የት ነው የምትሄደው? በስሟ ነው ያለው፣ በስሟ ነው ያለው። እሷ ለእሷም ቅርብ ነው፣ ጌጤ ቅርብሽ ነው። ከዱባይ ሄድኳርተር ጀርባ ዋናው ሄድኳርተር የምሩር አለ፣ ሄደሽ አሳውቂ። አሁን መሄድ ትችላለህ ጌጤ? አሁን የቢሮ ሰዓት አይደለም፣ ነገ ጠዋት ትሄድና ነገ ጠዋት ሄጄ እንደዛ አደርጋለሁ። ሄደሽ ምሩር ዋናው ኦፊስ ምሩር ሄደሽ መኪናው እኔ ያንቀሳቀስኩት አይደለም ሐጅዝ እንዲሆንልኝ እንዲቆምልኝ እፈልጋለሁ በይ፣ ስልካቸውን ስጪ። እነሱ ደውለው መኪናውን እንደቆሙት ይጠይቋቸዋል። አለበለዚያ ወንጀለኛ ናቸው። የሰው መኪና ይዞ የሚንቀሳቀሱት ባንቺ ስም ያለ መኪና አንቺ ያለ ፍላጎትሽ ማንቀሳቀስ ማንም አይችልም። አብሯት የሚሄድ ሰው ያስፈልጋል? ኧረ አያስፈልግም። ኢትስ ሶ ሲምፕል። እነሱ ላይ ነው በጣም ችግር የሚያበጣው፣ እነሱ ላይ ነው ሳሪ። ምክንያቱም በስሟ ያለ መኪና ነው፣ ያለ ፈቃዷ ማንቀሳቀስ አይቻልም። ግልጽ ነው በህጉ መሰረት። ስለዚህ እሷ በፈለገች ሰዓት ይሄን መኪና የፈለገችበት ቦታ ላይ ማስቆም መብት አላት። ስለዚህ ምሩር ሄደሽ ቀጥታ መኪናውን የያዘው ሰውዬው ጋር ወይ ያለው ሰውዬውን ስልክ ሰጠሽ፣ ፖሊስ ደውሎለት መኪናውን አቁም ማለት ይችላል። ያቆማል። ተርሚናል አጠገብ ያለው ነው ንገረኝ። ተርሚናል ቱ ጀርባ። አዎ በታችኛው በኩል አዎ። ዋናው ሄድኳርተር ዱባይ ፖሊስ ሄድኳርተር ጀርባ ላይ ነው ያለው፣ በጀርባው በኩል ማለት ነው። በቃ ሌላ እገዛ የሚያስፈልግሽ ከሆነ መደወል ትችያለሽ። ምክንያቱም ጌጤ ብያታለሁኝ እኔ የሚያስፈልግሽ እገዛ ካለ ቀጥታ ደውይልኝ ብያታለሁኝ ጌጤ። አበቃ አለቀ። አንቺ ሄደሽ ነገ እዛ ሄደሽ መፍትሄ ከሌለው አንቺ ሄደሽ አናግረሽ መስተንግዶ ካልሰጡሽ ቀጥታ ደውይልኝ ነው። በቃ ጥሩ ካላስ አበቃ። ከዚህ ውጪ ሌላ ደግሞ ሶሉሽን የምንፈጥረው ከዛ ነገር ውጪና ያለውን ነገር ነው። አሁንም ደግሞ መፍጠር እንችላለን። መናገር እችላለሁ፣ ማውራት ፈልጋለሁ የምትዩ ነገር ካለ አለን። ይሄው ሙኒትም አለች፣ እኔም አለው፣ መሲም አለች፣ ጁዬም አለች፣ ተስፍሽም ህዝብም አለ። ማውራት ትችያለሽ። 11000 ሰው አለ። አውሪ። መናገር የምትፈልጊው ነገር ካለ አንቺ ላይክ እንትን ማለት የምትፈልጊው ነገር ካለ አሁኑኑ ተናገሪ። ከዛ ውጭ ማሚ ያለ ነገ ይጨርሳል ያለው ነገር። ያው በሰዓቱ ዘርፌ አሁን ከደቂቃዎች ምናልባት ከሰዓታት በፊት ልበለው እኔ ወደ እናንተ ልገባ የቻልኩበት እሷ ናት የነገረችኝ። የተቆራረጠ ቪዲዮ ተልኮላቸው ስለተባለ ሙሉውን ቪዲዮ እኔ ልክላችኋለሁ። ከምስጋና ውጪ መጥፎ ነገር አንዳችም የለውም ልልፈልጌ ነው። ምክንያቱም ከሁሉ ነገር በፊት ሳራ ጋር ሚት ጋር መቅረቤ ስለዚህ እና ስልኳን ማግኘት ስለነበረ ይሄንን ምኑን ከምኑ እንዳገናኙት አላውቅም። ብቻ ግን በጣም የሰው ግን የሚፈጥሩት ቴክኒክ በጣም የሚገራርም ነው። በቃ ለምሳሌ እኔ የተናደርኩት የሚል ነገርና ሙኒት የሚል ነገር ተገናኝቷልና ለምን ይሄንን ማድረግ እንዳስፈለገ አልገባኝም። ግን ሙሉ ያው እንግዲህ አንድ ላይቭ ገብተሽ ትጨርሺ በኋላ ላይ ያለው ነገር ሙሉ ይኖራል። ይሄ በእርግጠኝነት እንግዲህ ያው የሚታወቅ ነው። እና ሌላው ምንድነው እኔ ቀን ገብቼ ነበር ታውቃላችሁ ኦልሬዲ። ምክንያቱም ክሊር ማድረግ የምፈልጋቸው ነገሮች ስላሉ በቤቴ ገብቼ ነበር። በዛን ሰዓት በገባሁበት ሰዓት ኢትዮጵያ የሚባል ሰው መጥቶ አንበሳ 6 አንበሳ ወርዶልኛል፣ ማመስገን እፈልጋለሁ፣ አመስግኑልኝ። ከዛ ሲቀጥል ደግሞ ወደ 10 o'clock ላይ እንድገባ ተነጋግረን ነበረ ያኔ። እና ለዛ ደግሞ እኔ ብቻዬን መግባቴ ዋጋ የለውም፣ የእናንተ እርዳታ ያስፈልገኛል። ይሄን ይቅርታ 10 o'clock ላይ የምትገቢው ለገዛ ነው ወይስ ለምንድን ነው? ንገሪኝ። አዎ ለገዛ ነው። ኦኬ አንቺ በቤትሽ ሰው እንዲያግዝሽ ትፈልጊያለሽ? እንግዲህ እንደዛ ቢሆን ነው ብለው የተነጋገሩት። እነ ቤኪ ነው ወቅሹ ቤኮ ነው ቤኮ አሁን ምን እንደሆነ ታውቂያለሽ ጌጤ? ምናልባት እኔ የጀመርኩት ነገር ከሆነ ራሴ በራሴ በቤቴ እጨርሳለሁ። ምክንያቱም አሁን አንቺ በቤትሽ የሚያስፈልግሽ ነገር ከሆነ አንቺ በቤትሽ ማድረግ ትችያለሽ። ቢኮዝ በቤትሽ ከፍተሽ በራስሽ በቤትሽ የምትፈልጊውን አይነት እገዛ ያርጉልሽ።
ተጨማሪ ገዛ ከፈለግሽ ደግሞ ተጨማሪ ነገር ከፈለግሽ ደግሞ ስለኔ ነው የምናገረው። አሁን ስለ ሙኒት ስለ መሲ ምናምን አይደለም። እሺ ውዴ ተጨማሪ ገዛ ከፈለግሽ የጎደለ ነገር ካለ ወይም ደግሞ የምትፈልጊው ነገር ካለ ደግሞ መምጣት ትችላለሽ። ቤቴ ቤትሽ ነው። አሁንም በድጋሚ ዋትስአፕ ጽፌላት ምናምን እንዳትጽፊልኝ ነይ ቶሎ የሞዲኔተሮች ያውቃሉ ያስገቡሽ ያለውን ነገር ከኔ ጋር ማውራት ትችያለሽ። እሺ ውዴ በቤትሽ የሚደረገውን እገዛ ሁሉ በምትፈልጊ ሰዓት በምትፈልጊ ጊዜ ገብተው ያርጉልሽ። እኛ ቤት ግን መምጣት ፈልገሽ እገዛ ፈልገሽ አሁንም እኔ ቃል ገብቻለሁ ቃሌ ወደኋላ አልልም። የካንስሌሽኑን ሙኒት ሰታሽ የሙኒትን የንትን ማለት ይሄ ኮታ ሰታሽ የሚሰራበትን 5000 ምናምን ድርሃም ነው። እሱን ቃል ገብቻለሁ። የኔን እገዛ ከፈለግሽ የምወዳቸው የማከብራቸው እጅግ በጣም ጥሩ ሰዎች አሉ። በእነሱ አማካኝነት በእኔ ቤት ትረጃለሽ። ከዛ ውጭ ግን እኔ ከማንም ጋር ስልሽ ማንም ስለሆኑ አይደለም መጥቼ አላደርግም። ምክንያቱም በሀቢባ ሌላ ነገር ተፈጥሮብኛል። ሀቢባ ማለት ሰላም ነው። በጣም ይቅርታ። እሺ ከይቅርታ ጋር እኔ በዚህ ጉዳይ ላይ የለውበትም። ወይ ሙኒት ይቅርታ ጉዳይ ላይ የለውበትም። ሊረዳት የሚፈልግ ማንም ሰው ሊረዳት ይችላል። እኔ በሚዲያ አይደለም ያናገርኳት፣ ተገናኝተን አውርተናል። ከዛም በኋላ ጓደኛዋ ራሱ አናግራኛለች። ምንም ኔጌቲቭ የሆነ ነገር አላልኳትም። ትላንትናም ደግሞ ነይ እዚህ ጋር ስላት ለመርዳት ነገሩን ለማስተካከል ነበር። 3 ቀን ማውራት አልችልም ብላ እኔ 30 ደቂቃ ነው ያለችኝ። ከዛ በኋላ 3 ቀን መገብቻ አላወራም ነው እንደዚህ ብላ ዛሬ በቤቷ ደግሞ እውነትም ይሁን ውሸትም ወቀሳም ይሁን እነሱ አቀናብረው ሲሆን የሰማሁትን ሰምቻለሁ። እኔ ባጣ ቆየኝ አይደለም። ስለዚህ በጣም ብዙ አክብረውኝ የሚረዱ ልጆች አሉ። ትኬት አለብን፣ ሊሴ ፓስ ያለብን፣ ሌላም ነገሮች አሉ። ስለዚህ ትላንት የጮሁላት ሰዎች ዛሬ የማይተዋትም። ከዛ በላይ ደግሞ አላህ አለ። እኔ የለውም በዚህ ፕሮግራም ውስጥ። አዎ ማሚ በቤቷ ማስኬር ትችላለች። የምትፈልገው ነገር ጌጤ በቤትሽ ማስኬር ትችላለች። ችግር የለም። እኔ ግን ማድረግ የምችለው ራሴ የምወስደውን ኃላፊነት ተረድተሽኛል ሳ ምናልባት ሙኒት ያንን አይደለሽ ሳሪ እሺ ተናገር ጌጤ ችግር የለውም። አንቺ ቤትሽንም ከፍተሽ እንትን አድርጌ ሳሪም ጋር ኦፕን ነው። ሁሉም ሰው ያግዝሻል። ያው ሙኒትም ለምን እንደዚህ እንደምትል ገብቶሻል። አይ ቲንክ እና ችግር የለም። ምን እንደሆነ ታውቃለህ ተስፍሽ አይደለም። ምን መሰለ የመጀመሪያ ነገር የሚቀድመው እሷን ካለችበት ነገር ማውጣት ነው። ማሜ እንዳለው አሁንም እኮ እገዛው አላቆመም። አሁን ሙኒት ትበል እንጂ ማሜ ማለት የሙኒት ቀኝ እጅ ነው፣ የእሷ እንትን ነው። አሁንም እያገዛት ነው። ተረድተኛ እያገዛት ነው። አልተውናትም። ግን አሁን እኔ በተባለው ነገር ጌጤ በቤቷ ከፍታ የምታስኬደው ነገር ካለ ሊቢት በቤቷ መግባት ትችላለች። ነገር ግን እኛ ቤት ውስጥ የሚካሄደው ነገር ይሄ ብቻ ነው። ሙኒት ደግሞ ቃል የገባችላት ኮታ ሲኖር ኮታውን ልትሰጣትና እኔ ደግሞ ቪዛ ላሰራላም የተነጋገር ነው። ምክንያቱም አሁን ኮታ ከተሰጣት ያ ኮታ የሚፈጀው 5000 ብር ነው። በጣም ቀላል ነው። ኮታ ካልተሰጣት ግን 8000 9000 ብር ይፈጃል። ተስፍሽ ይሄንን ደግሞ ችግር የለም። ያኔ ቃል የእምነት ዕዳ ነው። ሙኒት አታደርግም ማለት አልችልም። እኔ አምሹር እርግጠኛ ስለሆንኩ በዚህ ቃላችን ነው፣ ቃላችን እናከብራለን። ምንም ነገር ገባብኝ። አሁን የትራፊክ ነገር ገባ። አሁን ምን ገባልሽ? አሁን ከእኛ ማውጣት ያለብን ካለች ምንድነው የሚለው? ዊዝ ሪግሬት ትራፊክ ኦብዘርቬሽን ሃዝ ቢን ሪዛይንድ ኦን ባይስክል የኔ ፕላት ነምበር ሆኖ ፎር ኢንኳየር ኮል ምናምን ሰሌክት ፎር ዲቴል ምናምን ይላል። ሁለት እኮ ጌጤ አሁን እኮ ቀላል ነገር እቤት ነሽ አይደል ያለሽው? ታክሲ ያጅና አቅራቢያሽ ያለው ፖሊስ ጣቢያ አሳውቂ። ቆይ ማሜ ትላክለት ዝግ ነው እኮ አለ ማሜ። የስራ ሰዓት አይደለም። የስራ ሰዓት አይደለም። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ፖሊስ ጋር ሳሪ እኮ ወንጀል ማሜ ትላክልህ አንተ አግዛት። ሪፖርት ፎርዋርድ አድርጊለትና ለማሜ ያንብበው። ፎርዋርድ አድርጊለት ለሱ ዋትስአፕ ላይ ላኪው ጌዲ ላኪለት። አዎ ካለስ
እኛውን መፍጠር የምንፈልገው ጋይስ ሶሉሽኑ ነው። አሁን ካለችበት ነገር ማውጣት ነው። ሌላው ነገር ይደርሳል፣ ችግር የለም። ጌጤ በቤቷም ማስኬድ ትችላለች። የኔንም የማሚንም የማንንም እርዳታ ከፈለገች የሚነፍቃት የለም። እኛ ሰው ስለተቸ ወደኋላ የምንል ሰዎችም አይደለንም። ሰው ስላሞገሰንም ወደፊት የምንል ሰዎች አይደለም። ግን አንዳንድ ጊዜ የኔ ከምትለው ሰው ላይ ወይም ደግሞ እንደዚህ እያደረግ የሆነ ነገር ስትሰማ ፊሊንግ ይፈጥርብሃል። ያ ነው ፊሊንግ ነው የፈጠረብን። በቃ አለቀ። ከዛ ውጭ እኔ ከቤቴ ውጭ የሚደረጉ እርዳታዎች ብዙም ትረስት አይደለም። ይቅርታ አድርጉልኝ። ስለዚህ ራሴ በራሴ በቤቴ ማድረግ እየቻልኩት እንትን ለማለት ነው። በጣም ይቅርታ በዚህ ንግግሬ በጣም ታርዬ ግን የሆነ ነገር እንኳን ቢፈጠር ማለት 10 ሰዓታት ይቀራታል ለነገ ጠዋት ማለት ነው። 10 ሰዓት ብዙ ነገር ማድረግ ስለምትችል በ10 ሰዓት ምን እንደሚፈጠር ስለማይታወቅ እሷ ሪፖርት ማድረግ አችልም። አሁን እኮ ማሚ ያለ ይቻላል። ፖሊስ 10 ሰዓት ኦፕን ነው። ፖሊስ ጌጤን እያልኳት ያለሁት የቲክታክ መንፈስ ከጭንቅላቷ መውጣት አለበት። የቲክታክ መንፈስ መጥፎ ነው፣ በልበል ነው የሚለው። ወጣ ህግ አለ፣ ህግ ያለበት ሀገር ነው። እንደዚህ ነው ብላ ሄዳ ትናገር ሳሪ በኋላ። ምክንያቱም 10 ሰዓታት በጣም ረጅም ሰዓት ነው። ብዙ ነገር ይሰራል በ10 ሰዓታት ውስጥ። አሁን ምንድነው ማርያምን ነው የምልሽ። በጣም አሁን ያለንበት ነገር በጣም ከባድ ነው። ምክንያቱም በጣም ከባድ ነው ሳሪ። ከዳጣሽ የበለጠ አንቺ አቃጥለሽ ልትደፊን ነው። በጣም ከባድ መሆኑን እናውቃለን ሳሪ። ምን አረጋግጣለን? ምን እኔ እኮ ማርያም ስሚ መሲ ለሌላ እኮ መቤቴን ቆይ ስሚ ተረጂ እኮ አንድ ነገር ልንገርሽ። ሰው እኔ መጀመሪያ ቃሌን ላክብር ነው ያልኩት። እኛ አሁንም እኮ እኔ ቅድምም የተናደርኩት ምን እንደሆነ ታውቂያለሽ? እኔ እንደውላ አታኝ እኔን ጽፋታኝ ሙኒት ጋር ተናደርኩ ማለት ምን አመጣው? ሙኒት የሰጠቻት ሙሉ ፓኬጅ ነው። እኛ ሳንሰማ ራሱ እንትን አረጋታለሁ ሰርፕራይዝ አረጋታለሁ ብላለች። በቃ ይሄንን ነው እኮ። ከዛ ውጭ እኮ አንረዳም አላልንም። ማርያምን ነው የምልሽ። እኔ እኮ ጧት እኮ እንደምንረዳት ሙኒት እንደምታግዛት ሰፖርት እንደምትረዛት ምን እንዳናደደኝ ታውቂያለሽ? ይሄንን እድሏን ማጨለም አልነበረባትም። የትኛውን መሲ የትኛውን መኪና መሰጠቷን እኮ ሁሉም እኮ ህዝቡ ሆ ብሎ ተናገረ። እኔ ደግሞ ዋለሽ አይደለም ፎንቴ ምን አለሽ? ከማንም በፊት ደውዬ እኔ ናሁን ፎንቴን አናገርኩት። እኔ አላውቀውም ናሁን ፎንቴን፣ ያኔ ቅርርቦሽ የለኝም፣ ጌም አልጫወትም። ግን አፈላለኩኝና በሚኪ ፊት አውራሪ አማካኝነት ናሁን ፎንቴን ምን አልኩት? እባክህ ስጣት ይሄን መኪና፣ ልጅቷ ተቸግራለች፣ እባክህ አሰጣት ስለው ናሁን ፎንቴ ምን አለ? ሳሪ እኔ አያገባኝም እኮ የሚሰጠው እሱ ነው። ግን ምናልባት የሚባለው ቦታ እንትን ካለሽ መታ ይሰጣታል ብሎ ከሁሉም በፊት ይሄ ደግሞ ህዝብ ነው ያቀረበላት። እሺ እኔ በጣም ቅድም ረዛም በለጠፈችው ነው እንጂ የተናደርኩት እኮ ከዛ ሰዓት ድረስ እኮ እኔ ሰላማዊ ሰው ነበርኩ ውዴ። ለዚህ እኮ ነው አሁንም ቢሆን እኮ ያልኩት ሙኒት የምታደርገው ነገር ኦልሬዲ ፓኬጅ ነው። ምን ብላታለች? እኛ ከኢትዮብ ላይ ከዚህ በኋላ እንትን እንልሻለን ለቀጣይ ወር፣ አንቺን ግን እኛ ምን እናረግሻለን? ሰርፕራይዝ እናረግሻለን ብላታለች። በቃ እኔ ደግሞ ቃሌ ምንድነው የቪዛዋን ነገር ላሰራላ ቃል ገብቻለሁ። አሁን ታዲያ መሲ በእኔ የምትናደጁ ለምንድን ነው? ሳርዬ አሁንም ደግሞ ይሄን እንዳይሰነጥቁብሽ ረዛን በፖስተተችው ሳይሆን በኮመንቶቹ ነው። ኮመንቶቹ ናቸው። ለምን በመቶ ጊዜ ሲሸነሽን አይውልም? ረዛን የሙኒትን ፎቶ አድርጋ ለጥፋለች። ኮሜንት ላይ ተሳድበዋል። የዛን አይቼ ተናደርኩ። ሙኒት ምን አደረገ? ለምን ሲሸነሽን አትውልም? ምን አገባኝ እኔ ሳራ ያገባኛል እንዴ? እኔ በቲፎዞ አልንቀሳቀስም። በደንብ ረዛን ናት የለጠፈችው የሙኒትን ፎቶ አድርጋ። ከዛ በኋላ ያንን አይቼ ነው የተናደርኩት። ሙኒት ምንም አላደረገችም። ጀስት ምንድነው ያደረገችው? እሷ እኔ ሰርፕራይዝ አረግሻለሁ ብላለች። በቃ ይሄንን ነው። ከዛ ውጭ ሌላ ምንም ነገር ለምን እዛ ሲሰነጥቁ ነው አያድር? ምን ያገባኝ? ግን ሳሪ ይቀርታል። 8100 ሰው አላችሁ። እናቴ ትሙት ነው የምላችሁ። የሆነ ድራማ አለ። አዎ ፎቶ ተለጥፏል። ያንን ሳይ መሲ ተናደርኩ። ሙኒት ያደረገችው ነገር የለም። ከዛ ኮሜንት ላይ ምንም የሰራችሁ የሙኒት ፎቶ ተደርጎ ተንተብሏል። ገባሽ? በስ መልካም ነገር ነው እሱ ያለችው። ሰርፕራይዝ አረግሻለሁ ነው ያለችው። እንዴ በሌላ እኮ ተለጥፏል የሙኒት ፎቶ። እስቲ ገብታችሁ ይዩት። ያን ነገር ስላናደደኝ ነው እንጂ እኔ በተአምር ልጅቷን አረዳም የሚል ነገር አልወጣኝም። ሙኒትም አልወጣትም አትልምም።
ምክንያቱም ቃል የእምነት ዕዳ ነው ጋይስ። ሰው በቃሉ መገኘት አለበት። በቃ ቃሉን ሲጀመር ሳሪ እዚህ ጋር ያለነው ሁላችንም እንረዳለን ካለን የምንረዳ ሰዎች ነን። ገባሽ? እስከዛሬም ስናረገው የመጣ ነው ነገር ነው። ነገር ግን በጠዋቱ ነገር ነው ነገሩ ድብልቅልቅ ወጣው። ስለዚህ የሙኒትንም ፎቶ አረጋችሁ፣ የሳሪንም አረጋችሁ፣ የተስፍሽንም አረጋችሁ፣ የማንንም አደረጋችሁ፣ ባናታችሁ ተገልበጡ። ማንም ምንም አያመጣም። ግን በቃ ወደ ስራሽ ሳሪ። እንጀራ ይገባ ካለ እንጀራ ተናገሪ፣ ወደ ስራችን እንግባ። ሁሉም የራሱ ኑሮ እየኖረ ነው። ሀቢብ እንጀራ የለም፣ ትኩስ ሽሮ ግን መጥቷል ዛሬ። ስሚኛ መሲል እንገብሻው በእኔ አትናደጅብኝ። 10 ምናምን ሺህ ሰው እዚህ ጋር ቁጭ ብሎ መሲ ስለ በርበሬና ሽሮ ገብቷል አስተዋውቅ እንዴ ማሪ ትለኛለች። ታውቂያለሽ በውስጥ እኔ ስሚ ማርያምን ነው የምልሽ። አንቺ መሲ አትናደጅብኝ እመቤቴ። ለምን እንደሆነ ታውቂያለሽ? እኔ ላይክ ትረጅኛለሽ፣ ሁልጊዜም ትረጅኛለሽ ነገሮችን በጣም ያውልሽ። እኔ ምን እንደሚያናድደኝ ታውቂያለሽ ሳሪ? አንቺ የሆነ የነገር ልብ የለሽም። ገባሽ? ነገር ቶሎ አይገባሽ። እኔ ደግሞ ቶሎ ነው የሚገባኝ። አው መጀመሪያ እኮ ስላልገባኝ ይኸውልሽ፣ አይ ነው መጀመሪያ እኮ ስላልገባኝ እኮ በኋላ ነው እዚሁ ተቀምጬ እኮ ነው ያየሁት ቪዲዮውን። እነሱ ጋር ተቀምጬ ሳይ እንዴ ምን ማለት ነው ብዬ እንደገና እኔ ነኝ ኮሙኒቲን የጠራው ደውዬ ያስጠራሁት ለነገር ተረድተሽኛል። ሲገባኝ ነው። በዛ ሰዓት ግን በተአምር ከጧት ጀምሬ እንደምናግዛት ብሩን እንደምንሰጣት ነው። አሁንም ቢሆን አረጋሽ ትሙት ቃሌን አከብራለሁ። በምንም ተአምር ሰው ፈልጎ እርዳታን ከመጣ ልነፍጎ አትችልም። ምክንያቱም ካለይ ጊዜ አንፃር ጊዜን አጣብቤ እረዳታለሁ። ቃሌ ቃል ነው፣ የእምነት ዕዳ ነው። እንደፈለገሽ መሆን ትችላለሽ። ነገር ግን አሁን በምትለው ቦታ በምትለው ሰው ጋር ሂጂ አልረዳዳም። ሀቢባን አግዘን ቁጭ ብለን አሰባስበን ብዙ ነገር አድርገን ትኬት ሳይቀር በነፃ ተሰጥቷት የተሰጠን መልስ በብሔር ተኮር ተደርጎ አነካኪ ነገር ነው። ስለዚህ አንተን አለንም። እኔ ቤኪን ተቀይሜዋለሁ። በጣም ነው የተቀየምኩት። ምክንያቱም እኛ ትኬት እንቁረጥ ብለን ስንል አው ቁረጡልኝ ጎንደር ተባለ። እሺ ብለን ጎንደር ድረስ ሊቆረጥ ቃል ገባን። ስንሄድ በውስጥ ጎንደር አይደለም አዋሳ ነው ሲባል ነፂ መታ ሳሪ ጎንደር ቁረጡ ብላችሁ ስታበቁ አዋሳ ነው ተባለ ስትል ይሄንን ስትናገር ምን አስከፍቶ ነው ቤኪ የሚሳደበው? እሚረዳት ሀቢባ አታ በየቦታው ሲሰድባት አይደል እንዴ? እኛ ቢመታ ሙኒት 100 ሺዋ ውልቅ አርጋ እኔ ቁጭ ያሰባስቤ ስንት ነገር ያደረኩት ለኛ ምስጋና ያንሰናል? ከይቅርታ ጋር ለኔ አይደለም ለተከታዮቼ ለሰጪዎቹ ላደረጉት መልካም ነገር ያንሳል መሲ አያንስም። ግን እንደዚህ አይነት ሰው ደግሞ ተከትለሽ አብረሽ መሄድ አይገባሽም። ለዚህ ቤኪ ተናድጄበታለሁ። ቢኮዝ ጥያቄያችን ትክክል አለቀ። ህዝብ እኮ የረዳ ስላመጣናት ነው። በርቻ ይዞሽ ማለት ቀላል ነገር አይደለም። ምክንያቱም ልንገርሽ የሰው ልጅ ሰዓቱን ሰውቶ 1 ብር 2 ብር ሰጥቶ እንደዛ ሲሰድባት ተው ብለን ትኬት ቆርጠን በነፃ ዳኒ ትራቭል ቆርጦ ብር አሰባስበን ሰተናት በውስጥ ብሬን ካላመጣችሁ ብላ ኤፍራትሙት ልንገራችሁ ዛሬ ላውራ ብሬን ካላመጣችሁ ወጥራ ይዛ ብሯን ተቀብላ ያኔ ሐራም አለይኩም ያኔ ሰራ እንደዚህ አይነት ነገር የምትሰሩ ሰዎች ጥሩ አይደለም። እኔ ጌጤን ደግሞ ወላኔ ወላ ሙኒት ወላ መሲ ወላ ጁዬ ወላ ሰኒ ሁሉም ግዳጅ አለበት ያግዛታል። የሰው ልጅ በህይወት እያለ ነው መተጋገዝ የሚችለው። መኪና ቢቀርባት ቪዛ ማሰራት አያቅተንም። ምክንያቱም ካለችበት ነገር አንፃር ስኳር ያማታል፣ ብዙ ችግር አለባት። እቺ ልጅ የሆነ ነገር ከሆነች በኋላ ሆይ ብትይ ምን አሁን ይኸው አልሰጣትም መኪናውን አንቧረቀን ምን አለን። ሰው መረዳት ያለበት በቁሙ ነው። ዛት ሚንስ እናግዛታለን እንረዳታለን። ግን ሰው እኔ ሙኒትን ለምን አስከፋችን አለች ብላ እኔም ብላኛለች አይነደኝም፣ ችግር የለብኝም። ሙኒት ደግሞ ሰርፕራይዝ ታረጋታለች። አይ ኖ አም ሹር አቃል በቃ ይሄ ነው የተናደርኩት። ለዚህ ነው መሲ አትፍረጅብኝ። እኔ ወደ ኋላ ለመመለስ ምናምን ፈልጌ ሳይሆን ያኔ ቂማሊዝም ግን ደግሞ አንዳንድ ጊዜ ገባሽ እንዴ ብዬ ልንገርሽ እኔ አሁን ሙኒትን ለምናለሁ ችግር የለም ሙኒት የርጃት ምናምን እላለሁ። ቢኮዝ ለመሰለሽ ሰው በጣም እንደዚህ ሆኖ ልንገርሽ ሲጨናነቅ በራሱ የሚወስደው ውሳኔ አታውቂም። እሱ በጎን ከሳለው ይላል እንደዚህ ይላል። መሲ እኔ ስንት ሰው ነው የሚያስፈራራኝ? አንቺ የምታውቂው ትናንትና እኔ ማን ነው ያስፈራራኝ? ማን ነው ምንም ነገር ሳልናገር ማን ነው እኔን እንደሚከሰይ ሲናገር የነበረው? ከይቅርታ ጋር ልንገርሽ እኔ አንድ ነገር ልንገርሽ መሲ ህግን አክብሬ ወድጄ ፈቅጄ በስነ ስርዓት የምኖር ሴት ነኝ።
አውቃለሁ ማን ምን ሊያረግ እንደነበረ ማን ምን ሊሆን እንደነበረ ስንቱን እየተነሳ የሚያስፈራራኝ አይሞቀኝም አይበርደኝም ጌጤን ግን ይሞቃታል ይበርዳታል ምክንያቱም እቺ ልጅ ምንም ነገር የላትም ካለችበት አንፃር ልትፈራ ትችላለች እንደኔና እንዳንቺ አይደለችም ህዝብ እንኳን የሚከተላት ሰው አይደለችም ባለችበት ሁኔታ መድኃኒት ያስፈልጋታል ምግብ ያስፈልጋታል whatever ያስፈልጋታል እቺ ልጅ ተረድተሽኛል ስለዚህ ለዛ ይሆናል የፈራችው እኔ ግን ከፈጣሪ ውጪ ማንንም አልፈራም ፈርቼም አላውቅም ወደፊትም አሁንም እኔ ቅንጭላት ካላቸው ሰዎች ጋር ነው የምውለው ብር ካላቸው ሳይሆን ከብር በላይ ቅንጭላት ያላቸው ፈጣሪን የሚፈሩ ከራሳቸው አልፎ ሰው ሰፖርት ከሚያደርጉ ሰዎች ጋር ነው የምኖረው ስለዚህ እኔ በቅንጭላት እንጂ ማምነው በብር አላምነው በደንብ አዳምጡ እኔ አልፈራም ፈርቼም አላውቅም በህይወቴ ሰውን ግን አከብራለሁ አዎ ጭንቅላት ምንድነው የሚባለው ምንድነው ጭንቅላት 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 አእምሮ خلاص አእምሮ ብሩህ የሆነ በጣም ብዙ የተማረ ነገር ግን እማዳም ቤት ተቀጥሮ የሚሰራ በጣም ብዙ ሳሪ ነጭ የምትባለው ልጅ ጸበል ገብታ እስከ ዛሬ ድረስ ሳሪ የምትለው ለምን ይመስልሻል ጭንቅላት ውስጥ ምን ስላስቀመጥሽ ይመስልሻል ማርያምን እታመጭ ከትላንት ወደ በኢሞ ደውለውልኝ ለሳሪ ፓስፖርቴን በዋትስአፕ ልኬልሻለሁ በያትለኛለች እግዚአብሔርን እስቲ ነው ማለት ለምን በቃ ጭንቅላት ውስጥ ምን እንዳስቀመጥሽ ታውቂያለሽ ገባሽ ለሰው ልጅ አለውልክ ማለት ትልቅ ነገር ነው ግን ደግሞ አንዳንድ ሰዎች ደግሞ ከበሩ ሲመጡ እኔ ስለምናደድ ነው ማስመሰል ስለማልወድ ግን አንድ ጥያቄ ልጠይቅሽ እንደነዚህ አይነት ሰዎችን የምትመልሹ በስድብ በምናምን አይደለም መሲ ተሳድበን ምናምን ብዙ ነገር ሆነ እንደነዚህ አይነት ሰዎችን የምትመልሹ ምን እንደሆነ ታውቂያለሽ በተግባር በማሳየት በተግባር ትናንትና ሙኒት ነይ ያለቻ ጌጤን ልታግዛት ነው ልትረዳት ነው ነይ ያለቻት ካለችበት ነገር ልታወጣት እንጂ ኔቨር ኤቨር ለመጠቀም አልነበረ ቤታችሁን ከፍታችሁ ስንት ነገር ስትሉ የነበረ ያልሽ ጌጤ ስትል ነበር አሁን ግን ከመጣሽ በኋላ ኦ ብለን አንቺ እንደዚህ ምናምን ልንል አንችልም ምክንያቱም ለመሰለሽ መሲ ካለችበት ሁኔታ ልንረዳት ይገባል ከማለት አንፃር እንጂ ኔቨር እኔ እሷን ጄጅ ላለማድረግ ፈልጌ አይደለም ግን እያት ያለችበት እያት አሁን እኮ ሙኒት እያገዘቻት ነው በአንድም በሌላም ሰበብ እኔ የለውም ብትል እያገዘቻት ነው ሰምተሻል አንቺ ከዚህ ችግር ውስጥ ነሽ አንቺ እንደዚህ ነሽ እያለቻት ነው ያን እያገዘቻት አይደለም እኛም እያገዝናት ነው ስለዚህ በቃ ሰውን ደግሞ በእንደዚህ በማረክ ሳይሆን ምናልባት የኔ ባህሪ ሊሆን ይችላል ያንቺ ላይሆን ይችላል አይኖ ብዙ ጊዜ እኔና አንቺ እንጣላለን በእንደዚህ አይነት ነገር አንቺ ኃይለኛ ነሽ እኔ ያኒ ግን አንቺ መጥፎ ሆነሽ አይደለም መሲ እኔ ደጉኛ አይደለም ሁለታችንም የሚያጣላ ምንድነው መልካም ነገር ነው በቃ ከዚህ ውጭ ሌላ ምን አለ እኔ ሙኒትን ሞቼ ነው የምወዳት ምክንያቱም የምትሰራው ስራ ቃል በተግባር ነው ቃል በተግባር ጋይስ ቃል በተግባር ሰው ቃሉ እንዴት እንደሚፈጽም በተግባር የምታውቅ ሴት ናት እኮራባታለሁ በመታረገው ነገር ስለምኮራ በተአምር እኔ ሙኒት እንደዚህ አይነት ነገር ትሆናለች ብዬ አልጠረጥርም አላምን አረጋለሁ ካለች ታረጋለች በቃ ታረጋለች የዛን ቀን ምን አለሽ ሰርፕራይዝ አረጋታለሁ ጌጤ ስትል አንቺ ሰው መኪና ገዝተሽ ልትሰጪኝ ባይሆን ብዬ እንደውም አሾፍኩባት ይሄው ራሱ አለች አሁንም ታረግላታለች ምን ችግር አለ መወለድ እኮ ቋንቋ ነው ምን አለበት ምን ችግር አለ ለሙኒት የሚጎልባት ነገር የለም እንደውም ፈጣሪ ይጨምርላታል ግን ስትናደጂ የምትናገሪው አታውቂም ያ ነገር ስለሆነ ነው ስለዚህ መሲ ማለት አትፍረጅም እኔ ምናልባት ላይክ የሆነ እንትን ለማለት ፈልጌ አይደለም ተረብተሽኛል ቃሌን ለማክበር ብቻ ነው በቃ خلاص ከዛው ውጪ እኔ ሰርቼ ነው ማድረው የማንንም ዳም የማንንም እንትን የለብኝም የማንንም ብርቅ ድንቅ አይደለሁኝም በቃ ያጋጥማል እንጂ እኔ ሙኒት ማርያም ያኔ ኦኬ خلاص በስ በቃ እንግዲህ በሉ ሰላም ሁኑ ዞሮ ዞሮ ምንድነው እኔም በመጨረሻ መናገር ፈልገው እህታችንን ችግሯን እንየው ነው የእህታችን ጉዳይ ይቅደም ነው ወደ መስመር እናምጣት ያለውን ነገር ቶሎ እንረባረብላት መንገዱ ይስተካከልላት ምክንያቱም በንግግሯ ማል ቀደም ስትናገር 10 ቀንም ቢሆን ብቆይ ምናምን ይያለሽ ብዙ ጊዜ ሆድ ይብሳታል በእንደዚህ አይነት ነገር ውስጥ ስላለች ከሷ ጎን ነው ምንውንም ነገር አንዳንዴ
አንዳንድ ህመሞች በራሱ ተነጫናጭ ሊያደርጉ ይችላሉ። ጸባይ ሊቀያይሩ የሚችሉ ህመሞች አሉ፣ ብዙ ኬዞች አሉ። ስለዚህ እንደ አንድ እህት ሰዎችን ስንቀርብ ደካማ ጎኑንም መቻል አለብን እና አትከፉ ለማለት ነው። እናንተ ደጋግ ልብ ያላችሁ እህቶቼ አይኖ የተሻለ ነገር እንደምታደርጉ አምናለሁ። እህታችንን እናግዛታለን። ያለውን ነገር መስመሩ ተስተካክሎላት እየተረባረቡላት ነው። አሁንም እንትኑ ጋር የሚጠቅማችሁ አሁን በአንድ ሰው ምክንያት ሚሊዮኖችን ማጣት የለባችሁም። እዚህ ጋር ያለው 10 ሰው ይሻላል ከአንድ ሰው 10 ሰው ይሻላል። ስለዚህ አንድ ሰው ያደርግልኛል ብላ ስላሰበች ቶሎ የሚደረግላትና የሚለወጥ ነገር ያለ መስሏት ሊሆን ስለሚችል እህታችን እንደዛ የተሳሳተችው ያንን እንለፋትና እንደ እህት አሁን ከችግሯ የምናወጣባትን መንገድ እናግዛታለን። በርቱ። ለማንኛውም ሁላችሁም ፎሎ ስላደረጋችሁኝ አዲሱ አካውንቴን አመሰግናለሁ። አዎ ጋይስ ፎሎ አድርጉት። ተስፍሽዬ ማርያምን እሱ መሆኑን ያወቅኩት እኮ አሁን ነው ሲያወራ ምንም ነው ያላወቅኩት። ጌታ እኔ በሙኒት በጣም ነው የምኮረው። በጣም ወንድሜ በቤቴ በጣም ሰክሰስፉል ነኝ እኔ በሙኒት በቃ ምንም ነገር ምንም እንኳን በራሷ ቃል የገባችውን እኛ ጠይቀናት ማለት እኔና መሲ ያው የሁሉ ጊዜ ፍጥጫ ነው ታውቃላችሁ። ሁሉ ጊዜ እዚህ ስንመጣ ላይ ብላይ እንዲ ነው ግን መሲ መጥፎን አይደለም። አሁን ራሱ በውስጥ ምን ትላለች? በቃ እናግዛታለን ምናምን ትላለች ታውቂያለሽ። ላይክ መለሳለች እኮ መሲ ራሱ ትመለሳለች። ጌታ ያኔ በቃ ለዛ ነው ለጊዜው ነው። እንኳን ጌቴ ማንንም መርዳት እንችላለን እኛ ችግር የለብንም እናግዛታለን ምንም ችግር የለም። ማርያምን ካላስበ አጋጣሚ ሳሪ አንድ ነገር ልናገር እንደ 2 ደቂቃ ትፈቅዱልኛላችሁ? ተናገር ኧረ ጣጣ የለውም። እንግዲህ እሷ ሙገሳውንም ባትወደው ሙኒት ማለት በጣም በችግሬ ጊዜ ለኔ እንግዲህ እኔ ዲያስፖራ ነኝ አይደለ ወይ የተለየ ነገር ሰርቼ በብዙ መከራ ውስጥ ሳልፍ ከጎኔ የነበረችው እሷ ነበረች። የማታውቁት ነገር ማለት ብዙ ዋጋ የከፈለችልኝ። እኔ በስትረስ ምክንያት ሆስፒታል ገብቼ ነበር፣ ጠበል ገብቼ ነበር፣ ብዙ ሳይካትሪስት ብዙ ፈተናዎችን አልፌ ነበር። በዚህ 3 ወር 4 ወር የፋሚሊም ኬዝ ነበረ። ብዙ ልጄም ታሞብኝ ነበር ምናምን እና በዚህ ሁሉ መከራዎች ውስጥ ትልቅ ዋጋ ከከፈሉ እህቶቼ መሃል ሙኒት ማንም መተካ የላትም እና አመሰግናለሁ። እሱም በሰፊው ወደፊት አወራዋለሁ ብዬ ነው እና እነዚህ 3 ወር እና 4 ወር ውስጥ ሳልፍ ብዙ መከራዎችን ሳልፍ ከጎን የነበረችው ሙኒት ነች። ቀን ከሌሊት እየደወለች እንዴት ሆንክ እያለች እየጠየቀች እና እንደሚባለው ይሄ እንደዚህ ብር ወስዶ ጠፋ ምናምን ሳይሆን ለራሴም ችግር ውስጥ ስለነበርኩ ነው። የጤና ችግር ነበረብኝ። አይምሮዬ በጣም ተቸግሮ ነበርና እነዛ ነገሮች ናቸው። ስለዚህ ሙኒት በብርም ከጎኔም በመሆንም ቀን ከሌሊት ስትጠይቀኝ የነበረች የት ነች። የምር እሷን አትጧት። ማመስገን ስለማንወድ ነው እንጂ የምር እሷን አትጧት። ሙኒት ታስፈልጋቸዋለች። ምንም ነገር ጎሏት አይደለም። ቢሮዋ ላይ ቁጭ ብላ ስራዋን እየሰራች መኖር ትችላለች። በልጆች የተባረከች ናች። ልጆቿም ሰክሰስ ያደረጉ ናቸው። ያስለፈችው ህይወት ከባድ ነው። እሷም እንደ ቤተሰብም እያንዳንዱ ነገር ላይ ብዙ ነገር ነው ዋጋ የምትከፍለው። የምታወጣቸውን ብሮች ብትደምሩት በሚሊዮኖች ናቸው። እዚህም 50 ሺህ ብር እዛም 100 ሺህ ብር ስትሰጥ ማየቷን ብቻ አትዩ፣ ልቧም ጊዜዋንም። የሰው ልጅ ደግሞ ጊዜውን ከሰጣችሁ ትልቁን ነገር ሰጣችሁ ማለት ስለሆነ ማመስገን ያለብንን ሰዎች ማመስገን ስላለብን ነው። ይህንን ነው መናገር የፈለግኩት። ወደፊት በሰፊው አወራለሁ። አመሰግናለሁ። ተስፍሽዬ እኔ ደግሞ ልክ ብትሆን ብትሳሳት ቢያምህ ባያምህ የትም ቦታ ብትሆን እማከብርህ እማደንቅህ እምወድህ ወንድሜ ነህ። እምወድህ ሙሉ በሙሉ በቂ ሆኜ ከነበሩት ነገሮች ሁሉ ልሸሽግህም መሸሸግ ተገብቶ ሳይሆን እንዳትጎዳብኝ ውስጤ ከትቼ እንኳን ያቺን ደቂቃ ባሳልፍህ ደስ ይለኝ ነበረ። ባለመቻል ያዝናለሁ። ውስጥ ተጎድቶ ከሆነ ወይም ቤተሰብ በዛ ጉዳይ አዝኖ ከሆነ በጣም አዝናለሁ። እንደ ልጄ ውስጥ የደብቄ ባሳልፈ ደስ ይለኝ ነበረ። ሁሌም ግን በምንም አይነት ሁኔታ ላይ ብትሆን በጣም እምወድህ እማከብርህ ጭንቅላትህን እማደንቅልህ ወንድሜ ነህ። በጣም ነው የምወድህ ተስፍሽዬ።